እሸሻለሁ። እኛ ግሩፖች እርስ በርስ የማንዋደድን እቺ ደነስ መስለሃዋን አታቅ። እኔ ሱሱ ለማን ደስ ይበለው ተብሎ ነው ዛሬ ሞዳታለሁ ነገም ሞዳታለሁ። ደስ እንዳይላችሁ ክፉዋን አልፈልግም። ስለነሱ ራሱ ደውላልኝ ነበር ልንገናኝ ነበር ሲል እሱ ደግሞ ረመዳን ጾም ስለሆነ ባልበክ የሚባል ሰፈር አለ ሀቡ እዛ ሄዷል። አንደኛ የወረቀቱን ወስሊ ሊያመጣና ረመዳን አፍጥር እኔ ማዝሁም ነኝ አንድ ዓለም ስመለስ አገኝሻለሁ አልኳታል። ኦኬ አልኩት። ከዛ አሃሪ ራሂል ይሄ ሆነ ሱሱ በጤናዋ ቢሆን ኑ ነው የምትለው ና አትልም። ከዛ አፍጥር መጣ ቲሸርት ቀየረና ምናምን እኔ ያለ ያንቺ ጦስ አያልቅም አልሄድም ሲለኝ መሄድ አለብክ ምናልባት ወይ ብሩ ልሰጥክ ነው ወይ ደግሞ ሌላ ነገር ልትሰማ ነው ሂድ ስለው የመኪና ቁልፍ አስነሳና ደወለላት። የት ነኝ ሲላት እቤት ነኝ ና አለችው። ይሄ ምን ነግርሽ ውሸት ምንም ቅልቅል የሌለው ነው። ለምን መሰለሽ አቡ እዚህ ጋር ሁሉን ነገር አጽድቼ መራመድ ፈልጋለሁ። ሁሉን ነገር መተንፈስ ፈልጋለሁ። የለብኝ ሌላ መጠራት ያለበት ሰው እንዲጠራም ስለምፈልግ ማለት ነው። ኦኬ አቡዬ። ከዛ ወሬም ከረዘመ አቡ እንግዲህ ፍርድ ቤት ስለሆነ ቀስ ብዬ ላውራ ማሪ አያልቅም። አይ ችግር የለውም። አትደጋግሚ እንጂ አትደጋግሚ። እሑድ ዕለት ሄደ እቤት ሄደ አቡ እነሱ ጋር መባረፍ አወሩ። ቆየ 2 ሰዓት ደወልኩለት። የት ነህ ቆየክ ስለው እኔ ሱሱ ጋር ነኝ ወሬ እየሰማሁ ነው ቆያለሁ አለኝ። ድምፁ ተቀይሯል። ከዛ ድጋሚም ኦኬ ያልኩኝ 40 ደቂቃ ቆይቼ ደወልኩለት ባለቤቴ ማለት ነው። የት ነህ ስለው ወሬ እየሰማሁ ነው ስፒከር ላይ ነው። እንግዲያውስ አልኩት ስፒከር ላይ አድርገው እኔን ጠልቶ አንተን መውደድ የለም ሱሱ ቮይስ ልክ አትከፍትም ስደውል አታነሳም ቀጥ ብለህ ወደ ቤትክ ና ለሆኑ በስ አልኩት። ላምጣቸውና ፊት ለፊት ትፋጠጫለሽ ታወራል ባልሽ ነው ብዙ ነገር ሲሰማ ይጠራጠራል ገባሽ ሲለኝ ቡና ፊ ሲለኝ እኔ ሸጊሌ አይደለም ቡና አላፈላም አህለን ወሰድ አልኩት። በስልክ ስፒክ ቡና ሲለኝ ሰራተኛ አይደለም አላፈላም አልኩት። ከዛ መጣ ብቻውን ይመጣሉ ብዬ ቢጃማዬን ቀይሬ መጣ። እዛ ጋር እኔ እሑድ ዕለት ብሞትም ሞቼ ነበር። ሀቢባ እንደመጣ እንዲሁ ያነቀኝ አሰርታብክ ሊሆን ይችላል ሼጋ ሂደህ ቁርአን አስቀራ ተብሎ እንዴ ያነቀኝ። እዛ ጋር ሶፋ ላይ ተቀምጫለሁ። ምንድነው የትኛው ቦታ ሂደሽ ነው ያስደረግሽብኝ ምናምን ብሎ ቤት ውስጥ ጸብ ተፈጠረ። ኃይለኛ ነው ልጁ ያቃሉ ይናደዳል። ምሁም ተደባደ በቃ ጸብ ማውራት አልፈልግም። በቃ ኃይለኛ ነገር ተፈጠረ ቤት ውስጥ እነሱ በለኮሱት ወስዳ በሞላችሁ ነገር ማለት ነው። ከዛ ምንም እዚህ ጋር ሀቡ ማስመሰል መቅለስለስ ምንም አያስፈልግም። በቃ የመጣ ነው እስከናወራ ድረስ እናወራ። ከዛ ነይ አለኝ። ነይ ፊት ለፊቷ ነው መወስጥሽ ነይ እንሂዳለኝ። እኔም እንሂዳልኩት በሲሊፐር ሀቡ በቢጃማ የት ሄደን ሱሱ ቤት ሄደን ቤቷ ምን ችግር ያለበት ሰው ቁጭ ብሎ ችግሩን ይፈታል እንጂ ሊዝናና አይወጣም ሊጨፍር አይወጣም ማለት አላቃ አይገባኝም። መብቷ ነው። በራ ሄደን 2 ብረት በር ነው ያለው። ሲንኳኳ ይከፈ። ከዛ ደወለላት። እኔ ከሰር ያለችበት እንድበል እንዲ ማግኘት ስለፈለኩ በልሏለሁ። ከዛ ደወለ ሱሱ የት ነሽ? እኔ በርሽ ላይ ነኝ ይዣት መጥቼ ሲላት አልቤ ወተናል ከቤት ወጥቻለሁ። እንግዲህ ባሌ ግማሽ ደቂቃ መኪና አስነስቶና እኔ ጋር አቁሞ መጥቶ እዚህ እስክንጨቃጨቅ ሱሱ ቤት የለችም። ፍለፊቷ የደወለው ከኔ ነው ቁጥሩን ወስዶ እጁ ማሚ ሀቡ ለባልሽ መጥፎ ነገር ሲነገረው እጁ ሁሉ ተንቀጥቅጦ ሀቢባ እኔ ልጅ አለኝ አስገድላኝ ነበር ሱሱ ችግር እንኳን ቢኖር ፍለፊታችን ላለ ሰው ተጣርቶ ነበር መነገር። ለወንድ አስደግማ ባለሽ ሼጋ ሄዳ ተብሎ ወንድ ልጅ ምንም አይለው አስገድላኝ ነበር ሱሱ ለባሊ ጠርታ ነገር። ከዛ ደወለላትና ዛሬ እንስቅ ምናምን እንችላለን ይሄ ሁሉኛ ቫይራል ፍለጋ ስለምንፈልግ ስለምንተዋወቅ። ከዛ ደውሎ ሱሱ አነዳም በይቲክ ወይኒክ ሲላት አልቢ እኔ ወጥቻለሁ ከፈለክ ፊ በለት ጅዋ ፉቱ የት ነሽ በስ ኑሲያ በዲያኪ ማይክ ጅብታ ሲላት እኔ ከጓደኞቼ ጋር በራህት ማርፋቴ ሰሃር ወጥቻለሁ አለችው። መኪና አስነሳን መጣን። የተፈጠረው ተፈጠረ። የሆዴን በሆዴ ያስኩኝ ላይቭ ላይ ገባው። ትላንትና እኔ ቤት ሪቾ ትላንት ወደ የጠፍተሽ ነው ሲሉኝ ውዶቼ ሁሉ ነገር በጊዜው አሉ ኳሾ እንጂ ይታዘቡኛል። ሁሉ ነገር በጊዜው ይወጣል። ትላንትና ማታ የጠፋሁት እንግዲህ ትንሽዬ ችግር አጋጥሞኝ ነበር። እኔና እግዚአብሔር ነን የምናውቀው ምናምን ብዬ ጨራርሼ ወጣው። ዛሬ ራሱ ቪዲዮ አወረደች። ለቪዲዮ መልስ ወጣው። ይሄን ጨርሻለሁ። ባሏ
ችግሬን አልፈታልኝም አናግሬው ላለችው ሄደናል። የዛኑ ቀን ሳይውል ሳያድር ከእንደገና ባሌን ፈልገሃለሁ እንኳን ብላው ያለች ሰዓት እኔ ምን ሆና ነው ሌላ ነገር ነው ብዬ ደውዬላታለሁ። ያው በውስጧ ጸብ ስላለ አላነሳችልኝም። እኔ ግን የዛ ሰዓት ብታነሳ ቤብ አብድን ፈልገሽው ነበር ምንድነው የተፈጠረው ልላት ነበር። አላነሳችም። አንደኛ እንግዲህ አርብም ነጃት ፀጉር ቤት ሄጄ ነበር። ዛሬ ነጃት ፀጉር ቤት ሲሄድ ችግር እንኳን ቢኖር እዚህ ጋር በዙሪያችን እኮ አሉ አይደል? ምንድነው ችግሩ? መፍታት እኮ ይቻላል። ሚዲያ ላይ ሳንመጣ እኮ እኔ እኮ ቅዳሜ ዕለት አርብ ዕለት ወጥቼ እኮ መናገር እችል ነበር። ግን እስቲ ይሄ ነገር በውስጥ የሚያልቅ ነው አያልቅም ብዬ እየጠበቅኩ ከሷ ስለመጣ ነው ወደ ሚዲያ የመጣሁት። እኔ ከሷ ቪዲዮ ነጃት ጋር ሄጄ ፀጉሬን ተሰርቼ ሀቡ ከነጃት ጋር ስገባም ተገናኝተናል። የልትሄጂ ነው ስላት እንጀራ ይዛ ሱሱ ጋር ልንሄድ ነው አለች። የሱሱ ሰራተኛና ነጃት ማለት ነው። ሱሱ ጋር ልንሄድ ነው አለች። የሰማሁትም ያየሁትም ነገር የለም። ሄደች ታጥቤ ተሰርቼ ምናምን መጣች ነጃት። ከዛ መጣች ጨርሻለሁ ፀጉሬን። ነጁ የአይን ሪሙሽ አለሽ እንዴ የባለፈው አይነት ስላት አይ አላመጣሁም ነገ አመጣለሁ ሀቢቢ ያለች። እሺ በቃ ነገ ስታመጪ እመጣለሁ ብዬ መጣ ወደ ቤቴ። ከዛ መጥቼ ከ5 ደቂቃ በኋላ ቁጭ ብዬ ሱሱ ቪዲዮ ያወረደችው ሼር ተደረገልኝ። ከዛ በውስጥ እንዴ ነጃት ጋር ነበርኩ እንዴት አልነገረችኝም ምናምን ብዬ ዘጋሁት። ይሄ አለቀ። ሌላው ጥያቄ 5000 ብር ላይ አስደግመሽባታል ምናምን ለተባለው 5000 ሲበዳደሩ ምን አልነበርኩም። እሺ አቡ ስለ ፌክ አካውንቱ ጨርሼልሻለሁ። አላቅም የለኝም እኔ ፕራይቬት ተደወለ ለተባለም እዚህ ውስጥ እንግዲህ ደዋራም ካለ ሪች አንቺ ስለ ፌክ አካውንቱን ያወራሽው ስለ ቁጥር በሌላ ሀገር ቁጥር የለኝም ማሚ ሌላ ቁጥር የለኝም እኔ የለኝም። ለምን አንደኛ እዚህ ጋር እንግዲህ ደዋያዋ ካለች ታውቃለች ራሷን መቼም ትታዘባለች ራሷን በራሷ ደውዬ ማላቅም ሌላ በመደወል አይደለም በቴክስት የለኝም ማሪ እኔ የለኝም። ሌላ አንድ 8068 የሚል ሲም ብቻ ነው ያለኝ ማሪ። ሎኬሽን ደግሞ እኮ ሌላ ሲም ከተን ከሆነ ሀቡ ይታወቃል እንዴ እንደዚህ የገባበት ሲም አይ ሲም ካርድ ማስገባት እኮ አይጠበቅብሽም። ሌላ ሀገር የሚኖር ሰው ያው ካታር ተቀምጬ በዩናይትድ አረብ ኤሚሬት ዋትስአፕ ካታር ተቀምጬ በአሜሪካን ሀገር ቁጥር ዋትስአፕ መጠቀም እችላለሁ። አይ ይኸውልሽ አቡዬ እኔ የሌለኝም መቼም አለኝ አይደለም አልደወልኩም። የሌላ ሀገር ቁጥር የለኝም ነው መልሱ። የሌላ ሀገር ቁጥር የለኝም አልደወልኩም። ፌክ አካውንት ቲክቶክ ፌክ አካውንትም የለኝም አላቅም። እንግዲህ አለኝ ብላ ያወራችሁ ሴት ኬት አንጥታ ካላት ራሷን ችላትና የሰው ስም አልጠራም እኔ አለኝ ያለችዋ ታውራ ራሷን ችላ። እኔ የለኝም። አንደኛ አማቀው ታሪክ የለም። ሲቀጥል 5000 ብር ለተባለው ሲበዳደሩ እኔ የለሁም፣ ሲሰጣጡ እኔ የለሁም፣ አብሮ ጓደኝነት በነበሩ ጊዜ ምን የለሁበትም፣ ሲጠጡ ሲበሉ ምን የለሁበትም። የደረስኩትኝ ከተጣሉና ከተኮራረፉ መሃል ላይ ነው። በሐኪም ቤት ሰበብ ነው የተገናኘ ነው። 5000 እንዳበደረቻት የነገረችኝ እኔ ስሟን የጠራች ራሷ ስለጠራ ፈርቻ አይደለም። በነገራችሁ ላይ ስም አልጠራም የምለው መነካከት ስለማልፈልግ እንጂ እኔ አልፈራም። ካሁን በኋላ የሚያስፈራኝ ነገር ሚዲያ ላይ ወጥቶ ሰው ከተሰዳደበ በኋላ የሚፈራው ነገር የለም። ግን እነሱ ስሜን ስላላነሱ ስላልነኩኝ አልነካም ብዬ ነው። ገነት ናት $5000 አበድሬያት ነበረ ያለችኝ። ከዛ እንግዲህ እኔ እንዴት ራሷ ነግራኝ እንዴት አስደግማብሽ ብዬ እላታለሁ። ሱሱ እኮ አልነገረችኝም $5000 እንደተበደረቻት አልነገረችኝም። በሌሊት ደውዬ ተቀበልኩት ምናምን ያለችኝ እሷ ናት። እኔ አላቅም። አሰርታብሽ ነው ምናምን እዚህ ሀገር ማሪ ይቻላል። ሪች ባጭሩ አንቺ ሲታመሙ ምናምን ሀቢባ ልክ ሲጠቋቁሩ ተደርጎብኝ ነው ተሰርቶብኝ ነው ማለት ልማዳቸው ስለሆነ ለዛ ነው ማሪ። ከሱ በፊት ማለት ነው ባጭሩ ማስረጃዋን ሱሱ ስለምታቀርብ ወይም ምስክሯን ስለምጠራ ጥያቄው አንቺ ሱሱ $5000 ከገኒ የተበደረችውን ስትመልስ አስመትታበታለች ብለሻል ወይስ አላልሽ? አላልኳትም። ልላት የምችለው ለገነት ነው። አላልኳት። ኦኬ በቃ ምስክሯን ራሷ ታቀርባለች። እሺ ሌላው አንቺ የሱሱን ሱቅ ለማዘጋት ፖሊስ ልከሽባታል አላክሽባትም? ይሄንን ዲቴይል ልንገርሽ ማሪ። ለምን ሁላችንም ጠላትና ወዳዳችንን እንድንለይ ገነት የምንልሽ አሁን ቤት አላት። ኦኬ አሁን ቤት አላት። በነገራችን ላይ የሆነ ነገር እንኳን ቢፈጠር ይሄ ቪዲዮ ሪካርድ አድርጉት። ለምን ጊዜው የሚያስፈራ ጊዜ ስለሆነ ብጣፋ ብሞት እንግዲህ ተጠያቂ ማን እንደሆነ እንድታቁ። ገነት አሁን ያላት ካፍቴሪያ፣ ሱሱ ፀጉር ቤት አላት። ሱሱ ፀጉር ቤት አላት።
በማል ይጻብ ይፈጠራል። ስጨርስ በአንቺ ተራ ሚውት ታደርግልሽና ታወሪያለሽ። በተራ ነው የምታወሩት እዚህ ቤት እኩል ማውራት ስለማይቻል ሱሱ ጠጉር ቤት አለ። ስለዚህ ትክክለኛውን ነገር ነው የምናገረው። ማሪ ተጠያቂ ይሆናል ያልሽው ማንን ነው? ሱሱ ነው እንዴ? አንድ ነገር ነው ብያለሁ። ነፍስ እንጠፋ አሁን የሆነ ነገር በሆን ሱሱና አሁን ደግሞ እንግዲህ ስለማውራ ስለምፈራ ገነት ከሰው ስትጣላ አስደበድባለሁ አስይዛለሁ ስለምትል እሷን ፈራለሁ ማሪ። ስለዚህ የኢትዮጵያ ሕዝብ እንዲያቀልሽ የምትፈልጊው አንቺ የሆነ ነገር ኮንሽ ወይ ሱሱ ወይ ገነት ናቸው ኃላፊነቱን የሚወስዱት። ፈራለሁ። ለምን መሰለሽ አሁን ስናገር በህይወቴ ኃላፊነት ወስጄ ነው ማሪ። ዶንት ወሪ። አሁን ሕዝብ ከሰማ በኋላ ማንም ምንም ሊያደርግሽ አይችልም። ለምን ስለምንተዋወቅ እርስ በርስ ማለት ነው። ከዛ ሱሱ የምናገረው ሀቄን ለማውጣት ሞት ደረጃ ሄዳለሁ እኔ ነኝ ሀቄን ለማውጣት እስከ ሞት ድረስ ሄዳለሁ። ገነትም ሆነች እሷም ሆነች ፍሬም ይሞታሉ ወይ እኔ እኖራለሁ፣ ወይ እኔ እሞታለሁ እነሱ ይኖራሉ። አይዳ ሀይአ ሀቄን ለማውጣት ነፍሴን አጠፋለሁ። እንደዚህ ራሴን ላጠፋው ለችላል ነው አቢባ እኔ ታው ስለ ሀቅሽ እኮ ልናገር ነው የመጣሁት እኮ ሀቅሽ እኮ ልናገር እሱ ሀቅሽ ይወጣል። ለምን ሩቅ ሀቅሽ ይወጣል? ሱሱ ሀቅሽ ይወጣል። ማንንም ወይ ጋር ታው ማንንም አይገልም። መረጋጋት ጥሩ ነው። ለምን እናደዳለሁ? ቀን አለቀስኩ አበርኩ። ለማን ብዬ ነው የምበሳጨው? አንደኛ ገነት እንግዲህ አላቅም እኔ ስታስደበድብም ስታስይዝ አይቼ አላቅም፣ ግን ትላለች አስይዛለሁ አስደበድባለሁ ትላለች። ለኔም ትለኛ። አሁን ከዚህ በኋላ ራሱ ገና ብዙ ነገር እንደሚመጣ አውቃለሁ። ይሄን ሳወራ አቡ በነገርሽ ላይ እየፈራው ነው ማወራው። ለምን ማውራት ፈርቻ ህጋዊ ነኝ ወረቀት አለኝ። ግን እዚህ ሀገር አውቀው ሐራም ይጥሉብሻል። ሐራም ይጥሉብሽና ይጎዱሻል። ስታሲዝ ስታስመታ አይቻላቅም። አንድ ጥያቄ ልጠይቅሽ። ገነት እኔ እንዳሰራሁባት እያወቀች ለምን እኔን አላስገድለች? ለምን አላሳሰረችኝ? አንቺ ለምን ለሷ ጠበቃውን ሻም ታስገድለኝ ስለምትል እኮ ነው። ሱሱ አንቺም ታውቂያለሽ። ሱሱ እንደምትል ጠበቃውን ያረው ቤሩት የሚባል ሀገር ህግ የለም እንዴ? የለም ሀገራችሁ ህግ አለ። ህግ ስሚ፣ እኔ ለአንቺ ከዜድ ጋር ተጣልተሽ ላስታርቅሽ ሲሄድ እኔ ፊት ለፊት ቆሜ ያወራሁት ለምን አስጠቃችኝ? ሚዛን ለምን አላስደበደበችኝ? ሚዛን አሁን እኮ እኔ ሱሱ እያልኩ ያለሁት እኮ ለካናሽን እኮ ላውጣልሽ ነው። አሁን በዲካቲ ሀቢብቲ ለምን ታስደበድበን ትችላለች? ለምን እኔ ስልጣን የላትም። ማንም ስልጣን የለውም። እሺ ማንም ኦኬ ጓዴ፣ አሁን መጣሽ ማጥሽን አውጣልሻለሁ። እኔ ጓዴ እኔ አንቺን ዛሬም ነገርም አንድ ነገር እንድታቂ የምፈልገው እወድሻለሁ፣ አከብርሻለሁ። አንቺ ተሞልተሽ ተጎርጉረሽ ነው የመጣሽ። ተጎርጉረሽ ጭንቅላትሽ ብሎኑ ተፈቶ እንጂ እኔ እሱ ባንቺ አልደራደርም። እወድሻለሁ። እኔ ማይክ ሀቅሽን ግን አሁን አውጣልሻለሁ። እኔ ስላንተኑ ልንገርሽ። አቢባ አታወራች ሴትዮ ጸጥ ትበል። እሺ ሱሱ አንዴ ሙታርጊ ሱሱ ሀቢባ ግዴታ አሁን እኔ እንዳልወድ ኮረድኩ አልመጣም። ሀቢባ ግዴታ ሰው እንዲያዝንልኝ ማልቀስ የለብኝም። ቀን አለቀስኩ አበድኩኝ። አላለቅስም ካሁን በኋላ። እኔ ለምን አለቅሳለሁ? ሀቡ ያለቀሰ ሁሉ ትክክል፣ የሳቀ ሁሉ ጥፋተኛ እኮ አይደለም። ሀቢባ ማንም ያለ የለም። ይኸውልሽ እዚህ ቤት ትክክል ማስረጃ ያለው ትክክል ምስክር ያለው እንጂ አንድ ሰው ስላለቀሰ ስለሳቀ እዚህ ቤት ትክክል ብሎ ነገር የለም። ለምን እኛ ሀሳብ የምንሰጠው የምንፈርደው ምንዳኛው ሀሳብ የምንሰጠው ከማስረጃ ጋር ነው። ከዛ እኔ ሀቡ እሷ ስታስመታ ስታስገድል አይቻላቅም ግን ትላለች እንደምትል ተፈራርተን ሊሆን ይችላል እንጂ ህዝብ ነው የሚያውቀው። ኦኬ ስለ ብሩ እንደተበደረችና እንደወሰደች ሱሱ አልነገረችኝም። ከገነት ወስጄ ነበር ምናምን አላለችኝም። ከራሷ ከገነት ነው የሰማሁት። ከዛ አሁን አቡ ልመጣልሽ ነው። ከዛ እኔ ገነት አስጠንቃ በ3 ሰዓት ውስጥ ብር ተቀብላኛለች። ከዚህ በኋላ እኔ ከሷ $100 አልበደርም። ባላገኝ ነው ነገርሽኝ እኮ ፍቅር ከሆነ በኋላ ከታረቅን በኋላ ነው ነገርሽኝ። ስትበደረኝ ነግረሽ በሰዓቱ አስጨንቃ ወሰደች። ላይ ከዚህ በኋላ ሱሱ ብር ስትበደረኝ እኔና አንቺ ጸቦች ነን፣ አንነጋገርም። ቁርፈኞች ነን አላውቅም። እኔና አንቺ ሙስተሽፋ ልጅቷ ተገጭታ የተጣላሽ ለገነት ታገዘሽ ነው። ሀቢባ ለምን አላወራም? አጣልተሽ ነው እንጂ የተጣላ ነው። እኔ ጥብያስኩ ነው መጠየቅ የምትፈልጊውን ነገር ሱሱ ይኸውልሽ፣ መጠየቅ የምትፈልጊውን ነገር የመጣኝ ጣሉ እኔ አቡ አንቺ ጻፍ። እኔ አላወራም። አታቋርጥሽም። ከዚህ በኋላ ይኸውልሽ እኔ ነጥብ እያስኩ ነው። ጥያቄሽን ስጨርሽ እኔ
ሶሪ እኔ ከዚህ በኋላ ምንም አይነት ነገር ማበዛጅ ከልሲ አንቲ ሀከቲ ከልሲ አንተ ችግር የለውም ማሪ እስከ ነገር እኔ ታሲው ነው የልቤን በቃ አንደኛ እዚህ ፊት ነን የኢትዮጵያ ህዝብ እየፈረደ ነው። አንደኛ ነገር ሀቡ እኔና ሱሱ እነገነት ጋር ፍቅር በነበሩ ሰዓት የለሁም ገለልተኛ ነኝ። ጸብነን እዚህ ጋር ህዝብ እንዲያቀም ፈልገው ጸብነን በመሃል እነሱ ጓደኛ ሆኑ ምናሉ እንነጋገራለን። በመሃል አብድ ይሄው የፈረደበት ባሌ አሉባልታ መጣች። ሱሱ ሰው እንዲያለኝ ነው ራሄል ከኔ ምንድነው የምትፈልገው ሲል ወሰደኝ ቤቱ ምን አቢባ እኔ ስጠራ ምን ለዚህ ነው እኮ ልቤን እንትን ብለው ስለማላወራ ነው። አካውን በኋላ ግን አስለምደውኛል። አቅ እንዴት እንደሚወጣ አስለምደውኛል። ከዛ እቤቷ ወሰደንና ታረቀን እኔና ሱሱ። ግን ብር ሲበዳደሩ እየሄዱ ሲዝናኑ ምናምን እኔ አልነበርኩም። ከዛ በመሃል የሆነች ልጅ ትጋጫለች ከገነት ጋር። ግን ጓደኛም አይደለንም አንገናኝም፣ ሩቅ በሩቅ ነን። አሁን ላለችው ማለት ነው እንድታቂ ሀቢባ። ከዛ ልጅ ትገጭና ይሄዳሉ ሐኪም ቤት። የዛ ሰዓት እነሱ ተኮራርፈው ከሙስተሽፋ ከሆስፒታል አያገባችሁም እናንተ ብላ አባራቸው። ምናምን ሀቅ አይደበቅም። ተባረው ይሁን አላቅም። ጸብ ይፈጠርና ይመጣሉ። ሌሊት ስልክ ይደወልልኛል ከሌሊቱ 3 ሰዓት በሰሚራ ስልክ ሪቾ ገነት ፈልገሽ ነው። ገነት ይተወሰል ገነት ካፍቴሪያ ያላት ለምን ስል እንዲ ተገጭታ እነሱ ሱቁ ያውቃል እንዴ እኔ እነሱ ሱቁ አሁን ጌም እየተጫወትን ነበር፣ ግን አልነገረችኝ። ለካ ሱሱ ጌም ላይ ስላየችኝ ስወጣ ልትነግረኝ ነው። ከዛ ፖሊስ ታስፈልጊናለሽ ተብሎ ሆስፒታል ሄድኩኝ ሌሊት ማለት ነው። የዛ ሰዓት ነው እኔና ገነት ምን ጀመርን ግንኙነት ንክኪ። የዛ ሰዓት እነሱ ተኮራርፈዋል። ማሪ ራሄል አጣላችኝ ለምትለው የዛ ሰዓት ተኮራርፈው ከዛ የዕለት ሁለት ደግሞ ልጅቷ የተገጨችለት ሆስፒታል የሐሳብ አለመገጣጠም መጥቶ አይምጣላቀም ተለያይተዋል። ገባሻቡ? ከዛ እኔ ከገነት ጋር ሆንኩኝ። በመሃል የሆነ ዝም ብሎ እንትን ሲፈጠር እነሱም ለብቻቸው ቀሩ። ሆስፒታል መሄድ አቆሙ። እኔም በቃ ጓደኛ ስትሆኝ እፍት ያለሽ እዚህ ሀገር ጸብ ያለ አይመስልሽም እፍ ብዬ ከገነት ጋር። ከዛ ገነትና እነሱ ግን ከአንድ ወር በፊት ምናምን ቀራኔ ያለ የሆነ እሷ ቤት ሄደው መጠጣት አቆመዋል። አይገናኙ ምናምን ነገር ጸቡ ማለት ነው። ከዛ ገነት ስለ ብሩ ነገረችኝ። ከዛ ስለ ብሩ የሰማሁት ከገነት ነው። ከዛ ሱሱ እኔ አላስታውስም። ብትነግረኝ እኮ ችግር የለውም ሰማሁ እንጂ ችግር የለውም። ግን አስደግማባት ነው ላልኩት አላልኩም ብላለች ካለች ሌላም ነገር ሊኖር ስለሚችል ገነት ትምጣ። ገነት ናታር ላውን ያለቻት ለሱሱ ትምጣ። አስደግማባት ነው እኮ ማስረጃ ይኸውልሽ። እያንዳንዱ ነገር እዚህ ቤት ያለ ማስረጃ አይሆንም። ሱሱ ራሄል $5000 ስትመልስ ሱሱ ለገነት አስመትታን የመለሰችው ያላት ማን ነው? ያለችው ገነት ናት። ስለዚህ ወይ ገነት ቮይስ ሪከርዷ ኦር ራሷ እዚህ ጋር በአካል መምጣ ትመስክር። አንደኛ እንጠይቃለን። ምስክር ማስረጃ ግድ ነው። ወይ ቮይስ ሪከርድ ወይ ያ ግለሰብ ራሱ እዚህ ጋር ቀርቦ ምስክርነት እንዲሰጥ ግድ ነው። ዝም ብሎ አንድ ሪከርድ እኮ ሀቡ ስትጣይም እኮ በቮይስ ስትሰዳድ ግን ቻክስዬን ሰውየው መምጣት ከቻለ ፊት ለፊት ጥሩ ነው። ቮይስ እኮ ማለት ተሳደብኩ ቮይስ ሪከርድ ሲነግራት ማስረጃ ይቀዳችሁ ካለ አንድ ሰው ካለ ኖ ገነት ስትነግራት ለሱሱ ከቀዳቻት እኔ እሱ ሊሆን ይችላል አላውቅም ስላልነበረ። እሺ አንቺ ደግሞ ለገነት አላልኳትም ካልሽ ገነት አንቺ ስትነግራት የቀዳችሽ ቮይስ ካለ ኦኬ ያኮ ማስረጃ ነው። ለምሳሌ አንቺ ስትያት እንደዛ ገነት አንቺ ነሽ ያልሻት አይደለ? ብሩን ስትመልስልሽ አስመትታበት ነው የመለሰችልሽ ስትያት ታቂቻው እና እዚህ ሀገር የሆነ ነገር ሲሆኑ አስደግማብኝ አስተልትላብኝ ስለሚሉ አለች እንጂ አላልኳትም። የእሱን አላልሽም፣ ማስረጃ እስክታመጣ ድረስ አላልሽም። እሺ የሱቋስ ድረስ ፖሊስ የላክሽው እሱ ነው። ስለሱ እሱን እያወራው ነበር። ስለሱ ይጣላሉ፣ ይለያያሉ። ከዛ እኔ ከገነት ጋር ሆንኩኝ። ከዛ ለመሰለሽ ሀቡ እዚህ ጋር አንድ ሰው ላንቺ ከኋላሽ ቢላየውጋሽ ምትደብቂለት ነገር አይኖርም፣ ምትሸፋፍኝለት ነገር አይሆንም። ቁጭ ብለን እኔማ ሰራላታለሁ አሳያታለሁ እንደው ካላሰገውባት ስትል ከፈልአው አዘጊባት ብለናል በወቅቱ። እኔም ፍሬም ብለናል። ይሄን አልክድም። ግን ሐሳቡን የምታመጣው ሰው አውቃለሁ፣ መክፈር አውቃለሁ፣ ፖሊስ አውቃለሁ ምናምን የምትለው እኮ እሷ ናት። ኦኬ በሰዓቱ አንቺ ከሱሱ ጋር ጸበኛ ነበርሽ? ለምን አንነጋገርም? ከገነት ጋር ብዬ ነበር። ነፍሴን አላውቅም። ኦኬ ጥሩ እሺ ብያለሁ። ይሄን ስትለኝ እሷ አዎ ብያለሁ። መች ነው ሁሉ የምታረጊው ብያለሁ። መች ነው የምታረጊው? እንዴት ነው ነገሩ ብያለሁ። ግን አላረገችውም እስካሁን ድረስ። እሺ ስለዚህ ፖሊስ የላከው ታዲያ ማን ነው? ሱሱ ሱቅ መቼ ነው ፖሊስ የተላከው? ደግሞ ፖሊስ ሱቋ መጥተው ነበራት። ይሄን አልሰማሽም?
ይሄ ማለትማ ገና ከገነት ጋር ምንም ሳይጣሉ ምን ሳይሉ ረመዳን ልንበላ በየመሃሉ ምግብ ይሄ ተገልብጦ ሱሱ አሁን ፖሊስ ለተባለው ማሪ ይሄ ማለት ነው እና ሱሱም አልተጣላንም ከገነት ጋርም ሰላም ነበሩ ፍቅር ነበሩ ገና ምንም ጻቡን ብጥብጡም ሳይነሳ ምግብ አፍጥር ተጠርተን ነጁ ጋር ልናፈጥር ስንሄድ የዛሬ እንደ በረመዳን ወቅት ነው የዛሬ እሱ ነው ማቀው ሌላ ፖሊስ ግን እኔ ሀቡ አላቅም ሌላ አላቅ እሱ ማለት ደግሞ የስራን ትጠይቀ የዛሬ ዓመት ረመዳን እሱ ነው እንጂ እሱ ማለት ደግሞ የገቡት ለእንትን መሰለኝ የሲሃይ የሚባሉ ነገር አሉ ለእንደዛ ነው ያኔ ደግሞ እኔ እና ሱሱ ፍቅር ነን እሷ እና እሱ በጣም ፍቅር ነን ያኔ ያውቃሉ ከዛ ፖሊስ መጥቶ እኮ አይዲ ያሳዩ ተብሎ ምናምን ተባለ ከዛ በኋላ ነው እኮ ይሄ ነገር እኔና ገነትም ጓደኛ ይሁን ነው አብረን መውጣት መግባት የጀመርነው ምናምን እኮ ከዛ በኋላ አሁን እኮ ነው ሀቡ አሁን ስለዚህ የአራተኛው ጥያቄ መልስ ቆይ አራተኛ ላይ እኔ ሱቋ ፖሊስ አላኩም ገነት ግን ፖሊስ ልኬ ሱቋን አዘጋባታለሁ ስትለኝ አዎ አዘጊ ብዬ በገነት ሐሳብ ተስማምቻለሁ ይሄ ነው ተስማምቻለሁ እሺ ለምን እዚህ ጋር የኔ ስም እየጠፋ መደብቅበት ምክንያት የለም ለምን ሌላም ነገር ማውራት ካለብኝ እኔ አወራለሁ አቢባ አው ገነት ላዘጋባት ስትል አው አዘጊባት ብዬ በገነት ምናገረው ማሪ ጥያቄን ነው የሳሳም ነው አው ብያለሁ ከእንደገና አቢባ አንድ ምናግርሽ ነገር ማለት ነው የዩማን አው እንትን ካፍቴሪያ ነበራት ገነት ከዛ ስራ ሲቀዘቅዝ ምናምን ዩማኔር ሳሎን ልክፈተው እኔ ለምሳሌ አሁን መጥቼ ሀቡ የሱሱ ዩማኔር አይነት ጸጉር ቤት ልክፈት ብልሽ አትክፈች ነው ክፈች ነው የምትይ ሁሉም የርዝቁን ነው የሚበላው እንግዲህ ምን ይደረጋል እንዴ እንደዛ ብዬ ክፈች ገን ያልኳት ከዛ የዩማኔር የሽርክ ሚዩት ነሽ ራሄል ሚዩት ነሽ አሁን እየደወሉብኝ እኮ ነው ማሪ በእናትሽ ሊሳ ትደውሉባት እባካችሁ ወይኔ ሊፍ ላይ ነኝ አትደውሉብኝ ምን ጉድ ነው ምንድነው ቪዲዮ ኮል ይሄ ደግሞ አናክስጣላ እና ሀቡ ቁጥር ምናምን ሁሉ ብላ ማሪ እኔ አላቅም እንዴት ብዬ ማስረዳት ግን ጥያቄ ስለሆነ መጠየቅ ፈልጋለሁ ያኔም ሂዩማኔር ክፈች ብዬ ስላበረታተዋት ራሄል ናት ገፋፍታ እኔ መገፋፋው ብር አልሰጠውሽ ክፈች ብዬ ቃል ገዛውልሽ ሐሳብ አዚህ ሀቡ አትክፈቱ ብለሽ ስትይ ምቀኝነት ነው የሚመስላቸው ክፈቱ ብለሽ ስታበረታቺ የጓደኛው አይነት ጸጉር ቤት አስከፍት በጣም ሀቢባ እዚህ ሀገር ችግር ነው አሁን አንቺና ገነት you are not okay አብራችሁ ጓደኛ አይደላችሁ ተጣጣጣ ትላለውልን እኮ ነው የደሮ ወሬ እያመጡ መታረቅ ሲፈልጉ ስለዚህ ጸጉር ቤቱን እንድከፍት ጎትጉታ ያስከፈተችኝ ጸጉር ቤቱን ጎትጉታ ያስከፈተችኝ ራሄል ናት አለቻት አንዴ ባለቤቷ እያወራት ነው ሀቡ እሱ በጣም ስለደከመው በቃ ከላይቭ ምንም አይመረረ በቃ እሺ ኦኬ እና ሱቁ እሷ ናት ራሄል ናት ጎትጉታ ያስከፈተችኝ እንጂ እኔ መክፈት አልፈልግም በራሄል ተገድጄ ነው እያለች ነው አሁን ገነት ብላለች ድሮ ተወርቶ ሱሱ ጆሮ ደርሶ ሱሱ ጠይቀኝ ከዛ ሱሱ እርዝቅ ምን አላ ነው ብትከፍቺም ባትከፍቺም ሁሉ አዳላ ቢርዝኦ ብላ መልስ ሰጣበት ዝም ብላለች ግን አሁን ልንገር ላውራ ብዬ ነው ማሪ ይሄንን በዚህ አጋጣሚ ስለዚህ ሱሱዬ ያንቺ አራት ጥያቄዎችን ምን ነበር እኔ ቅድም ያስኩት ነጥብ ጥያቄሽ አንደኛ በፌክ ቲክቶክ አካውንት የተባለው ፌክ ቲክቶክ አካውንት የለኝም ብላለች ሁለተኛ በሌላ ሀገር ስልክ ቁጥር ትዳርሽን ለመበጥበጥ የባልሽ ሌላ ባልሽን ፈላጊ ሴት መስላ ስትጻጻፍ ካንቺ ጋር የነበረችው እሷ እንዳልሆነች የሌላ ሀገር ቁጥር እንደሌላት ተናግራለች እና ሶስተኛ ደግሞ የገነትን $5000 አስመትታባት ነው የመለሰችው እኔ አላልኩም ሲጀመር ብላለች ካለች ማስረጃ ወይም ምስክር ታምጣልኝ ለምን ራሷ ትምጣ እንጂ ማሪ መናገር ትችላለች እኮ ገብታት እኮ ገነት ትምጣና ማለቴን ትመስክር ብላለች አራተኛ ደግሞ የሱቁን ሱቅ ድረስ ፖሊስ ልካለች ለማዘጋት ለሚለው ደግሞ እኔ ፖሊስ የሚባል አላኩም የገነት ሐሳብ ነው የሱሱን ሱቅ እናዘጋባት ስትል አው ላዘጋባት አዘጋለው ጠበቃ አለኝ እንደዚህ ወረቀት ስትል ሐሳብ ተስማምቻለሁ ግን እኔ እማቆ ፖሊስ ላዘጋባት ነው ስትል ፖሊስ ጻፍ ስለሆነ በዛ ሰዓት
ለምን ያዘጋባት ነው ስትል አዎ አዘጊባት ተስማማለሁ በሐሳብሽ መቼ ነው የምታረጊው ጉዳዩን እንደውም ብዬ አዎ ብዬ ከገነት ጋር ተስማምቻለሁ እንጂ የሐሳቡ ባለቤት እኔ አይደለሁም። ኧረ እኔ እሷ ናት ቀበሌ አውቃለሁ ህዝብ አውቃለሁ ዳውሌ አውቃለሁ መንግስቱ በእጄ ነው ብላ የምትለው እኮ ለምንድን ነው የኢትዮጵያ ሰዎች የብሔሩ ሰዎች ጸጥ የምትሉ? ታውቃላችሁ ነው ውጡና አውሩ በቃ። ዛሬኛ ሀቢባ ቤት ነን እናውጣ እውነቱን። ከሞትንም የኢትዮጵያ ህዝብ አለ፣ ከታሰርንም የኢትዮጵያ ህዝብ አለ። ከሙከየም ጎረምሳ መጥቶ ከቀጠቀጠኝም የኢትዮጵያ አውሩ። ለምንድን ነው ዝም የምንለው? ባላለሽ አይደል እንዴ? እንዴት ነው ባልሽን ጥሶ ጎረምሳ ቤትሽ ገብቶ የሚደበድብሽ? ባላል የዚህ ሀገር እንዲህ ይላሉ ማሪ። ለምን ሁሉም ስለሚያውቅ እናስቀጠቅጣለን እናስወጋለን ይላሉ ማሪ ስለሚሉ ነው። ምን ባሌ አንድ ነው አንድ ነፍስ ነው እንዴ? ያገለም ያራይ ልጅ ምን ዳርዶ አንደኛው አንቺ አይደለሽ እንዴ? ማፊ ሙሽኪላ በይ ወያር አሽና በሳ ናህኪ በይ አንቺ አይደለሽ እየተጣልሽ ነው። ምን አልሽ? በመመታትማ የአንቺ ጓደኞች ናቸው እኮ የተደበደቡ። የማን ነው የተደበደበው? በመመታት በወድ ማናትች ማርያም ጓደኛሽን ወንዶች ስጣርተሽ 300 አምጫት ጎበዝ ማርያም ጓደኛዬ ነው ማምጫት። አሁን ሀቡ እዚህ ጋር ልብ ብለሽ እጂ ለሚወራው ወሬው ማርያም ለጎረምሳ ሰላም ማርያምንም ፈልጋለሁ ወንዶች ለምን እንወሻሻለን? በማስደብደብ ደረጃ እኮኛ ማሪ ምን ደባባ በማስደብደብ ደረጃ ሀቢባ ቤት እስካለን ድረስ ማርያም ታውቃለች። ጎረምሳ ይመጣል ባልሽ እንዳይቆጣ ስትጮሂ ጻድለሽ እየተጣላሽ ነው። ለምንድን ነው ረጋ ምለው? እንገማመን እንፈልጋለን። ጋቡ ትጮዋለች። ይሄ ማፍሷ ነው። አይ በቃ ራሂል ጨርሳለች እኮ አሁን ራሂል ሀቡ አልጨረስም። ለምን እንደምጨርስ አሁን እንድታወራ እኮ ነው። ቆይ እሺ ሱስ መርያምን $300 ከፍለሽ ይሄንን እፈልገዋለሁ ሀቢባ እፈልገዋለሁ። ወንድ ጠርታ አምጫት አምጫ ያላ ጀመረ አቡያውን ጀመረ ጫወቶ ተሟሟቀ። አምጪ ይሄው ጽፍ ያለው መርያምን $300 ከፍለሽ አንዴ ከገባሽበት ቦካን እኮ ልናወራ እኮ ሁሉን ነገር በማስደብደብ ደረጃ ሄደን ራይ አራ ምን እንኳን እንደዚህ ያደርግ ማንችልሽ ምታሪ ደጋፊ ለምን ነው ስታሚ ነበር እኮ አብረሽ ደጋፊ አይደለም። ለምን መሰለ ደጋፊ አይደለም በማስደብደብ ደጋፊ አይደለም። አንቺ ጠላቴ ነሽ፣ ገነትም ጠላቴ ናት። አንድ ወንድ ካመጣች ከሙከየም ጎረምሳን ሰበስባለን እኮ ብለሽኛል። ለምን ፈራሽ? ለምን ደጋፊ? አዎ ብዬሻለሁ። ማናት እሷ? ለምን ሰው መስለሽ ለአንቺ ቆሜ ነው። ምንም ሳረም ስለምትፈሪያት በጣም ስለምትፈሪያት እንዳፈሪያት ብዬ ተጎንኩ። ፈሪ ለናቱ ማሪ ፈሪ ለናቱ በቃ ነኝ። በጣም ፈሪ ነኝ። አልሽሽም ፈሪ ነኝ። እኔ ከጎን ቁጭ አርጋ ስታስፈራራሽ እኔ ላንቺ አልቆምኩ። አዎ ትክክል አልቆምኩ። አዎ ስለምፈራ ማሪ ለምን ብጓጋ ስለገደልስ። ኦኬ በማስመታት ደረጃ ስሚ ራይል እኔ ይኸውልሽ ህሊናሽ የሚወቅስሽ ነገር አታድርጊ። እኔና አንቺ በደምጣለን እኮ ሀቢባ ቤት ነን ያለነው እኮ ሀቢባ ቤት እንደማያደርግ ሰው አላደርግም አትበይ። አላደርግም ስታይ አሁን ሀቢባ ይልሻለሁ እናንተ አዳምጡኛ እንዴ ለነጁባል ወንድ ከፍለሽ ባልሽ ነው ያወራው ይሄንን ለነጁባል አንቺ አምጥተሻል የዱርዮችን ልታስደበድቢ። ለፍሬ ደግሞ እኔ ፀጉር ቤት ወንዶችን አምጥተሽ ፍሬን ቪዲዮን ካላጠፋሽ ገልሻለሁ ብሏታል። እኔ ሱቅ ውስጥ የጸቡን ሁሉ እየቀላቀላችሁ እኔ ሱቅ ውስጥ እንደዚህ እሺ አንቺ ገነትን ወንድ አምጥታ ታስደበድባለች ካልሽ አንቺም ያ ሰው ነሽ ብለሻል። ገነት ንጹህ እያልኩሽ አይደለም። አንቺም ብለሻል ስለ ገነት ወንድ አንቺም ብለሻል። አይ አሁን እንትን ስትፈልጊ አትይ። አንቺም ብለሻል አምተናል አብረን ብለሻል ትያለሽ። ሁሌም ነው የምትይው። አዎ ብዬሻለሁ። ለምን ቁጭ ብለን እኔና አንቺ ለአንቺ አይደለም ለብረት ልጅ ፍርዴዎች አሉ። ሊደበድቡሽ ነበር፣ ፖሊስ ሊመጣ ነበር። ስሚ ዝም በይ፣ በራስሽ ጉዳይ ነው። ራይል ይኸውልሽ በጮህ አይደለም ልታሳምኚኝ አትሞክሪ። እኔ ባህሪ ነው ታውቂያለሽ፣ መጮህ ልማዴ ነው። እሷ ሀቡ እሷ ከሰው ጋር ተጣልታ ገነት አለቃትም ባሏ እንዴ ልጅቷን ይመታል ብላ ልትታብድ ማለት ነው። እኔና አንቺ ሽማግሌ ሆነን እናስታርቃለን፣ ካለበለዚያ አንቺ የምትገቢ ከሆነ እኔ ለራይል እገባለሁ ነው ያልኳት። ገነትን ማለት ነው እገባለሁ። አለቃትም እሷ ባሏን የከተተችው እኔም ወንድ አመጣለሁ ስትል እኔ ደግሞ ወንድ አመጣልሻለሁ፣ ላንቺ ፖሊስ አመጣለሁ ስትል እኔም ፖሊስ አመጣልሻለሁ። ማን ስለዚህ ገነት ጋር ለእሷ ቤት ቃልቻለሁ። ከዛ ገነት ተረጋግታ ኦኬ ሱሴ
እናስታርቃቸው ብለን እኔና ገኒ ቁጭ ብለን አስታርቀናቸዋል። ተረዳሽ? አዎ ተረዳሽ። እሺ አዎ ይሰማል። እኔ ይኸውላችሁ ሁሉንም ነጥቦች ይዣለሁ፣ ግን መሰላችሁ ችግር ሲፈጠር ለራሄል ማለት ነው አቡ እኔ በራሴ ችግር እኔ አልጣላም፣ መቤቴ በራሴ ችግር እኔ አልጣላም። በሪታ ችግር ግን ቀድሜ ከሷ በላይ ማለት ነው ቀድሜ ፊት ለፊት የምገኘው እኔ ነኝ። ያው ተዋሽ ነው አይደለም? እኔ ነኝ ፊት ለፊት የምገኘው። አዎ ብላለች። አዎ አምናለች፣ ቅድም ብላለች። አዎ ሁሌ ትቆሚልኛለች ብላለች። እኔ ቀድሜ ነኝ ባላ እንኳን አያውቅም ይሄን ነገር። እኔ ነኝ ሰው እንኳን ሊያስቀይማት ቀድሜ እኔ ነኝ የምጋፈጥላት። እሷ ባሏ እንዲሰማ ስለማትፈልግ ስለምትሳቀቅ ማለት ነው እኔ ነኝ ቀድሜ የምገኝላት። እኔ ያለው ብዬ ማለት ነው። ያው ተዋሽ ነው አይደለም? ተዋሽ አዎ ብላለች። ምስክሮች የተፈጠረው ችግር ላይ በሙሉ ነው ገብቼ አዎ ቅድም ብላለች እኮ ሱሱዬ። ይኸውልሽ አንድ ነገር ልንገርሽ፣ ተረጋጊ ማለት ነው። እሷ ተረጋጊ መጀመሪያ ልንገርሽ። አሁን አንቺ ነርቨስ ስትሆኚ ስትበሳጪ ያለፈ ታሪካችሁን አውጥተሽ እየተናገርሽ ነው። ላይክ አሁን እሷ መሪ የምትባል ልጅ $300 ከፍላ እንዳስደበደበቻት ለልጁ ባል እንዳመጣች ምናምን ስትይ ለነዛ ሁሉ ማስረጃ ማቅረብ ሊጠበቅብሽ ነው። ካለበለዚያ እስከበሽ እሷ አላረኩትም እያለች ስለሆነ ማስረጃ ማቅረብ ሊጠበቅብሽ ይቀርባል። ማአቡ ሁሉም ሰው ይቀርባል፣ ችግር የለውም። ይሄ ጉዳይ ይጣራል ሁሉ ነገር። ይኸውልሽ እኔ ፈጥሬ አይደለም ማወራው። እሺ ገባሽ? ራይ ለምታወራው ነገር መጠንቀቅ አለባት። ራሷን ፍጹም አድርጋ ሰው ያደርጋል ማለት አትችልም። እያመንኩ እኮ የሆነ ነገር ሲፈጠር አቡ ራሷ ትንሻለች። ወላሂ ነው የምልሽ። $100ም የምኑንም ማርያምን ቤይሩት ያለች ልጅ ናት፣ ትመጣለች። የቱ ጋር የማርያምንም ዲቴል መናገር ከተፈለገ ምን ያው ያለ ባለቤቱ ፍቃድ ማውራት እንዳይሆን ነው እንጂ ሁሉን ነገር ከስር መሰረቱ ማውራት ከተለመስ ይደርሳል። ስለ ነጃት ባለም ላለች ራሷ ናት የምታነሳው ነው አይደለም። እሱም ከሆነ ይወራ ከተባለ ስንጨፍር ነጃት ባል ሌላ ዜጋ አይደል እንዴ? እንዴት ሌላ ዜጋ ደሳለችው? ይሄን ጉዳይ እንዴት እንዲመጣ እንደቻለ ማን ወንድ እንደላከ ማህቡ ማርያም ላውራልሽ ካልኩኝ ስንጨፍርበት ስንጠጣበት እስከነበረው አንስቼ እስከ መጨረሻው ነግርሻለሁ። እሺ አሁን ከፈቀድሽልኝ ላውራም እችላለሁ ካረዘመ። ይሄንን አሁን የነጃት ባል ያለችው ለራሷ ናት የምታነሳው። የሰው ስም ላውራ ካልኩኝ የት እንደነበረን ምን እንደተፈጠረ ምናምን ልናገር እችላለሁ፣ ጠርቶ ማጥራት እስከሆነ ድረስ አቡ ኦኬ። የማርያምንም ላለችው ተናገሪ ካልሽ እናገራለሁ፣ ችግር የለም። ከተቦላይ ኮኔክትልሽ እኔ ታሪክ እንድታወሪ ምናምን ሳይሆን አንቺ ታሪክ እንዲወራ ካልሽ ለምን ታሪክ እንድታወሪ ምናምን ሳይሆን በማስረጃ ደረጃ አንቺ ምን የምታደርጊው ነበር? አዲስ ነገር ያለሽ የሙከያ አመሰግናለሁ። በአካል የሚፈልገኝ ሰው ካለ ይምጣ። ሀቡ ታሪክ እንድታወሪ አይደለም ማለት ነው። ራይት ታሪክ እንዲወራ ባንቺ አዳምጪ። ሁለታችሁ አዳምጡኛ እንዴ ልናገር ነኝ እንዴ አቢባ ጉዳዩ የሁለታችሁ ነው። ሌላ ሰውን አታንሱ። ጉዳዩ የሁለታችሁ ብቻ ነው። እየነገርኳት ነው ለእሷ። እንዴ ራይል ዝም በይ ሱሱ። ያለፈ ነገር ስለ መርያም ስለ ነጃት ባል አይመለከተንም። አንዴ ዝም በይ። አይመለከተንም ስለማንም። አሁን ጉዳዩ የሁለታችሁ ነው። ሁለታችሁ ተነጋግራችሁ ችግራችሁን ፈታችሁ አንቺም ሀቅሽ እንዲወጣልሽ አይደለ? መተት አለማስመተትሽን ሀቅሽን እንድታወጪ ስለዚህ በቃ ሰላም እንድትፈጥሩ ነው። አንድ ሀገር ላይ ነው የምትኖሩት። ምን ብላችሁ ነው እንዴ? የነጃት የምን እያለች ስም አብራችሁ የበላችሁበትን የጠጣችሁበትን አታስቡ እንዴ? ጨርሽ ራይሉ ሱሱ ሚውትሽ እንዳታበሪ ተራሽ እስካልደረሰ ድረስ ምኑን ነው የምጨርሰው? ጠይቅኝ። እሺ ያው አንቺ እኮ አራቱን እኮ ጥያቄዎች መልሰሻል ኦልሬዲ። አሁን ሱሱ ስለለፈ ነገር ስለዚህ ጉዳይ ብቻ እናንተ አሁን ስለተጋጫችሁበት ጉዳይ አሁን የተጋጫችሁበት ጉዳይን እነዚህ 4 ነጥቦች ናቸው። አንደኛ ሱቄ ልታዘጋብኝ ፖሊስ ሱቄ ድረስ ካለች እሱንማ መልኩ አዎ እየተናገርኩ ነው። እሷን እየሰራው። ሁለተኛ $5000 ለገነት ስትመልስ መተት አስመትታ ነው አለች ያልሽውን ከነ ማስረጃው ምስክር እንድታቀርቢ። ሶስተኛ ሌላኛው ደግሞ በፌክ አካውንት በሌላ ሀገር ቁጥር ባሌ ከትዳሬን ለማፍረስ የባሌን ፈላጊ አይነት ነገር ሆና ሌሊቱን ሙሉ በቻት ስታወራኝ ነው የምታድረው። እኔ ማስረጃ ለማግኘት ሳወራት ነበር ማድረው። ከራሴም አልፎ ባሌ ስልክ አግኝቶብኝ ሲቦልካት ትዳሬን አትበጥብጭ ብሎ ሲቦልካት ነጁ ቤት ሄጄ በነጁ ስልክ እንደገና ስናወራት ነበር የምናድረው ልሻል። ለዛ እሷነቷን ማስረጃ እንድታቀርቢ እና ሰላም እንድትፈጥሩ ነው በቃ። ሁለታችሁ አብራችሁ በልታችሁ አልጠጣችሁ አንድ ሀገር ነው የምትኖሩት። ነገ አንዳችሁ የሆነ ነገር ብትሆኑ አንዳችሁ ለአንዳችሁ ነው የምትደርሱት። ነገ ራሄል የሆነ ነገር ቢገጥምሽ
ችግር ቢደርስብሽ ምትደርስልሽ ሱሱ ናት። እኛ ሌላ ሀገር ነው ያለ ነው። እሷ ናት ያለችው ምትደርስልሽ ጎረቤትሽ። ሱሱ የሆነ ነገር ብትሆን አንቺ ነሽ ምትደርሽላት። ስለዚህ ፕሊዝ እኛ ችግራችሁን ተነጋግራችሁ ፈታችሁ ሰላም እንድትሆኑ ነው የምንፈልገው። ራሄል መልሳለች አራቱንም። አሁን ሱሱ ተናገሪ፣ ያንቺ ተራ ነው። ራሄል ለባለቤትሽ እየተጣላሽ እንዳልሆነ በሰላም ንግግር ላስታርቃችሁ እንደሆነ ንገሪው። ሚውት አርጊና በአረበኛ ንገሪው። እኔ ደከመኝ በቃ። ለምን መሰለሽ አሁን እዚህ ጋር እየመጣ ያለው የዛሬ 3 ዓመት ወሬ፣ የዛሬ 2 ዓመት ወሬ አይነሳም ከዚህ በኋላ። እኔ የምፈልገው አዲስ ነገር በቃ አዲስ የተፈጠረ ነገር ካለ በዚህ ሳምንት የተካሄደ ይምጣ። የዛሬ 3 ወር 5 ወር የዛሬ ዓመት እኮ ከሆነ እኛም ሁላችንም ካወራን እኮ እንችላለን እኮ። ያለፈ ታሪክ አታንሱ። በቃ ያለፈ አልፎ አቢባ አንድ ነገር ላስረዳኝ። ይሄ ሁሉ እየተወራ ያለው የዛሬ ዓመት 2 ዓመት። እኔ ሱሱን የምፈልገው የበደልኳት ነገር አዲስ ኢትዮጵያ ተሳፍራ ጓደኛ ነበረን፣ ከቻይና መታ ጓደኛ ነበረን። እኔ ሱሱን ካየዋት በአካል 3 ሳምንታችን ነው። ከዛ በኋላ የተፈጠረ ነገር ካለ እኔ ልቀጣ ታምጣ። ይሄ ሁሉ ስንጣላ ያወራ ነው አብረን ያማነውን ነገር የተነገራት ነገር ኮኔ ያለፈ ነገር ነው ሀቢባ። እንዴ እኔም ላውራ ካልኩኝ እኮ ብዙ ነገር ማውራት እኮ እችላለሁ ሀቡ። ግን እኔ የምፈልገው ሱሱን አዲስ የተፈጠረ ነገር ካለ ሱሱ ይሄ ደንቆሮ ጭንቅላቷ ስለሆነ ጠላቷን ወዳጇን አታውቅም። ይሄን ልነግራት እፈልጋለሁ። የሚወዳትን በገዛ ጉያዋ ያሉት ከኔ ጨምሮ አንወዳትም። ከኔ ጨምሮ ከሱሱ የምንፈልገው ጥቅም ነው። እኔ ግን $10 ፀጉሬን ተሰር ከኔ ጨምሮ ሱሱን የሚወዳት ሰው የለም ሀቢባ። ውድቃቷን የምንነጃት የምን ሁሉም ሀቢባ። እኔ ዛሬ ነጃት ፀጉር ቤት ነበርኩኝ። ኦኬ ነጃት የኔና የሱሱን ፍቅር ብትፈልግ ኖሮ ሪቾ ነይ ችግር አለ ሀቢባ ጋር አትሄዱም፣ ፍሌኔ ጋር አትሄዱም፣ ነይ ችግር እንፍታ ይባል ነበረ። ዛሬ ቁጭ ተብሎ የኔና ሱሱ ፊልም በስልክ እየታየ ነው። ለምን ደስተኞች ናቸው እዚህ ጋር። ኦኬ እኔ ነጃትም ዛሬ አግኝቻታለሁ። ካሁን በኋላ ቤሩት ምድር ላይ እኔ የሴት ጓደኛ አይደለም ሴት በመንገድ ካየው እምሸሽ ሴት ነኝ እኔ አይደለም የሴት ጓደኛ ሀቢባ። አብሬ ፎቶ የምነሳው አብሬ ውሃ የምጠጣው ጓደኛ ካለኝ ሀቢባ ሴት ሳይ ምሸሽ ሴት ነኝ። አሁን ላይ ሀቡ ሴት ሳይ እሸሻለሁ። እኛ ግሩፖች እርስ በርስ የማንዋደድን። እቺ ደነስ መስለሃዋን አታቅ። እኔ ሱሱ ለማን ደስ ይበለው ተብሎ ነው ዛሬ እወዳታለሁ ነገም እወዳታለሁ። ደስ እንዳይላችሁ ክፉዋን አልፈልግም። ስትወድቅ ማነሳት እኔ ነኝ። ለምንድን ነው እንደዚህ ያልኩት? ሱሱ ሀቢባ ክፉ ሴት አይደለችም። ሀቢባ ሱሱ እንደለበሰችው ነጭ ቲሸርት ነው ልቧ። ህዝብም እንዲያቀም ፈልገው ከኋላችን ጠላት ነው ያለው። የቪዲዮ ሾው ነው ሀቢባ፣ የፎቶ ሾው ነው። የምን ሰው ነው ያለው? ዛሬ ነጃት ይሄንን ፀጉር እሷ ጋር የተሰራው ታቡ ትክክለኛ ጓደኛ ቢኮን ሪቾ ሱሴ እንዲህ ከፍቷታል ባንቺ። ኑ እስኪ እንፍታ። ሌሎች አሉ ሀቡ በዙሪያችን ስልሽ አሉ ምርጥ ጓደኛ። እኔ ከኛ ግሩፕ ሞር የምወዳት ሃምበርገር የምትባል ልጅ አለች ማሪ። በጣም ነው መወዳት። ግልጽ ሴት ናት ማለት ሃምበርገር ማለት በጣም የዋህ ከሷ ውጪ ሰው የለም። ከሷ ስትሰማም ደውላ ተናግራ አፈንድታ የውስጧን ፍንድት ነው የምታደርገው። ሌሎቹ ሱሱ በዚህ አጋጣሚ ልነግርሽ የምወደው ከኔ ጀምሮ ካንቺ ጥቅም ነው እንጂ አንወድሽም። ስራሽ ላይ ብጠይኝም እኔ ዛሬም ነገም እወድሻለሁ። ስወድሽ ግን ሱሱ እኔ አንድ ቀን $10 ፀጉሬን በነፃ አንቺ እንደውም አትክፈይ እስቲ ይበላሻል እንደ እጅሽን አትክፈይ ትይኛለሽ አይደል እንዴ? እኔ ግን ከፍዬ ነው የምወጣው። ለምን ጓደኛዬ ስለሆንሽ ስለማበረታታሽ። ጥቅም አይደለም ሱሱ እኔና አንቺ መሀል ጥቅም አይደለም ያገናኘን። ኦኬ ጥቅም የለም። ስከፍል እንኳን ሀቡ የምትለኝ ልጄን ነው የምልሽ። አትክፈይ ሪቾ እጅሽን ይበላሻል እንዴ? ሌላ ቦታ ግን ሲሄድ $2 አርማርም ከፍዬ ነው የምወጣው መክፈል ስላለብኝ። እቺ ደንቆሮ ደነዝ ናት። ወዳጇን ዛሬ እኔና ሱሱ እዚህ ሚዲያ ላይ መተን የምናወራ ልጆች አልነበርንም። በውስጥ የምንጨርሰው ነገር ነበር። በዙሪያችን ያሉ መዋረዳችንን ስለሚፈልጉ ውርደታችንን ስለሚፈልጉ ቅሌታችንን ስለሚፈልጉ ነው ሀቢባ። ማልቀስ አልፈልግም እኔ ማለቅሰው ለሷ ነው። እኔ ካሁን በኋላ እመኝ ሴት ካየው መንገድ ላይ ሴት ካየው እሸሻለሁ ሀቢባ። ሴት ካየው እሸሻለሁ። ቤቴ እንኳን ላመጣ መንገድ ላይ አልኩት። ነጃት እኔና ሱሱን ማስታረቅ ብትፈልግ ሀቅ ነው አይደለም? ኦኬ ሱሱ ተሞልታለች፣ ተናዳለች። በዳ ታውጣ የውስጧን።
ግን ፍቅር ቢፈለግ ኖሮ እንዴ በዙሪያችን ጓደኛ እኮ አለ። ይሄን እና ሱሱ የምናወራው ወሬ እኮ አዲስ አይደለም እኮ የዛሬ እየተፈጠረ እኮ አይደለም። አለሽ አሉ እኮ የዛሬ አመት እኔ ጋር ሲመጣ ሌላ ነገር ይወራል፣ ሱሱ ጋር ሲኬድ ሌላ ነገር ይባላል፣ ቤብ ይባላል። ለምን እቺ ልጅ በመሃል ቁማር ናት። መዝጋት የምፈልገው ሱሱ ማስረጃ ካላት ታምጣ። እኔ ለማንም ለጠላት ብዬ ሱሱ ባለችበት አላህ የምታምነው ይጠብቃት ከክፉ። እወዳታለሁ፣ አከብራታለሁ። እሷ አሁን አንቺ ቅርታ ተባብሩ አላልሽም አይደል? እኔ የውስጤን ነው ፈጣሪ በሚያውቀው። ሱሱ ካስቀየምኩሽ በጣም 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 በዚህ በ13,000 ህዝብ መሃል ይቅርታ አርጊልኝ። አስቀይሜሻለሁ። ይሄን ስል ወይ እውነት ተሳስቼ ወይ ፈርቼ ወይ ምን አይደለም ሀቡ፣ ፈርቼ ተሳስቼ አይደለም። እናውራ ከተባለ ሀቡዬ የዛሬ 3 ዓመት ወሬ የዛሬ 4 ዓመት ወሬ እየመጣ የሚወራ ከሆነ እኔም ማን ምን ሲያደርግ እንደነበረ ማን በቦርሳው እየተሸከመ እንደሚወርድ ማን ባህር እየሄደ እንደሚጥል ላውራ ካልኩ አወራለሁ። ሀቢባ አልተጠየኩም። ያልተጠየኩትን ግን አላወራም። ሲነኩኝ ምናልባት ነገም አንቺ ቤት ልመጣ እችላለሁ ስነካ ስሜ ስላልተጠራ ያልጠሩኝን ሰዎች አልጠራም። ዛሬም ሀቢባ እዚህ ጋር ህዝቡ እንዲያቀድኝ የምፈልገው አንቺ ስለጠየቅሽኝ አክብሬሻለሁ። ሱሱም ሀቋ ነው። ይሄ የመጣው አሉባልታ የዛሬ 2 ወር እቺ ልጅ ጎል ሊያስገቡ ሚና ሊጫወቱባት ሲፈልጉ እሷን ነው የሚጠቀሟት። አዲስ ወሬ አይደለም ሀቢባ። እኔ አዲስ ወሬ ሱሱ አንድ ነገር ልንገርሽ። ነጃት ጋር ሄጄ አምቼሽ አላቅም። አንበርገር ጋር አንቺን አምቼሽ አላቅም። ሰሚራ ጋር አንቺን አምቼሽ አላቅም። እነዚህ 2 ሰዎች የኔ ጠላቶች ናቸው ዛሬ ላይ። ኦኬ የነገሩሽ ከኔ ጋር ማይነጋገሩ ናቸው። ኦኬ ሱሱ ግን አንቺ ከልጅሽና ከእናትና ከአባትሽ ውጪ ነው ምልሽ። አንወድሽ ከኔ ጭምር ንቂ። ስራሽን ስሪ። ስራሽ ላይ ትኩረት ስጪ። ክፉ እንዳይነካሽ፣ ክፉ አይንካሽ። አኪድ ተቀያይመናል ብለን ስለመጣን ነው እዚህ ጋር። እወድሻለሁ፣ አከብርሻለሁ። ጥያቄ ካለሽ በማንኛውም ሰዓት እኔ ሀቢባ አለው ማስረጃ ካላት። ግን እኔ የምፈልገው የዛሬ 3 ዓመት የ2 ዓመት ሳይሆን አዲስ ሱሱና እኔ ከታረቅን ከቀረብን በኋላ ካለ ይምጣ። ሱሱ እወድሻለሁ። ካስቀየምኩሽ በጣም ይቅርታ። አንቺን በዙሪያሽ ያሉ ሰዎች አይወዱንም። ዛሬ ላይ ቢወዱን ኖሮ አንቺን ገፋፍቶ ሚዲያ ውጪ 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 አይሉሽም ነበር። ነይ የምን ሚዲያ ነው? እኛን ነው ዛሬ እኔ ነጃት ጋር አልተገናኘሁም እንዴ? ደናዋልሽ ተብዬ ነው የወጣሁት። ተሰፍቼ ነው የወጣሁት። ሀቢባ ካሁን በኋላ ማንኛውም ነገር ሲፈጠር ነው አንቺ ጋር መጥቼ ነው ማወራው። ሀቢባ ይሄንን አወራሽ ተብዬ ነገር ሊፈጠርብኝ ይችላል። ሀቢባ እግዚአብሔርን ነው የምልሽ። ቤሩት ላይ በጣም እርስ በርስ ተፈራርተን በጣም እርስ በርስ ተቀያየምን ማን ነው የምንኖረው? የሆነ ነገር ብፈጠር ሀቢባ እኔ ሱሱን ያትቀድም ያለች ከአንገት በላይ ነው። ሱሱን ያውን ባሌ አባረሬ ወይ ተመተው ብላ ትሮጣ የምትመጣ ልጅ ናት። ስለማውቃት ነው ልቧን ስለማቅ ነው የምጫወትባት እኔ ማሪ ገባሽ? ይሄ ውሻ ልቧን ስለማቅ ነው የምጫወትባት እኔ እማቤቴን ነው የምልሽ። ይሄ ካሁን በኋላ ግን እኔና ሱሱ የሚኖረን የርቀት ነው፣ የርቀት ጓደኝነት ነው። ሃይ ወላ ጓደኝነት ፎቶ ወላ ቪዲዮ እዛ አቡ ለጓደኝነት ለፊሊት እኮ ፊሊቱ እየገደለሽ እኮ ፎቶ አለው እኮ ራሱን በራሱ እያጠፋ ፎቶ አለው። ለቪዲዮ ከሱሱ ጋር ማልገናኝ ደስ ይበል፣ ግን ክፉን አልፈልግም። ምንም አሁን እኔ ሱሱ የሆነ ወደኩኝ ታመምኩ ብላ ትሮጣ ነው የምትመጣው ሀቢባ ማለት ስለማቅ ነው። ግን ገቡ በመሃላችን ገቡ። ከዛስ ምን ተደረገ? እናስታርቅ አልተባለም። ገባሽ? ቀረቡ አውሩ ያሉ ያወራን ደስ ይበላችሁ። ከዛስ በዋትስአፕ ተማሙ። አውራችሁም እኮ ትቀጥላላችሁ፣ ጓደኝነታችሁ ይቀጥላል። በሩቁም ቢሆን እንደፈለጋችሁ ሰላም ነው እንጂ እንኳን ገባሽ አንቺ እንኳን ተረዳሽ፣ እንኳን ጉዳዩ ገባሽ። ስማርት ሰው በሰው ወሬ አይጣላም። ገባሽ? ወሬኛን እኔ ልናገር የምፈልገው እኔ እሷ ትጥላኝ ትውደደኝ አላውቅም። ለኔ መልካም ሴት ናት። ሃምበርገርዬ በጣም ነው የምወድሽ። አይ ላቭ ዩ ሶ ማች። አንቺ ሀቀኛ ሴት ነሽ። ከዛ ከሃምበርገር ቀጥሎ ግን ሁሉም እባብ ነው። ሁሉም ላስታርቅ ያለ የለም። ስለዚህ ሀቡዬ እወዳታለሁ። ሱሱን ሌላ ጥያቄ ካለ አለው ደግሞ አመለጠች የሚባል ነገር ሱሱን ደግሞ ትናገራለች። በጣም በመጀመሪያ በጣም ነው የምናመሰግነው። ችግር የለብኝም። ሴጣንን ማሳፈር፣ ወረኛን ሀሜተኛን ማሳፈር እንዲህ ነው። በወረኛ እናንተ አትጣሉም። ሌላው መጥቶ በሚያወራላችሁ ወሬ ገባሽ? ጎበዝ፣ በጣም ጥሩ ነው ያደረግሽው። ሴጣንን ችግር ይኸውልሽ፣ አሁን እዚህ ጋር የሚባለው ነገር ልንገርሽ። ሪታ አውቃ በይቅርታ የዘጋችውን ጉድ እንዳይወጣ ነው ካሉ ሱሱ የምትይኝ ነገር ካለ እኔ በጣም ደከመኝ። አቢባ ይላሉ ገባሽ? ይበሉ ምን ያመጣሉ አሉ ብለው ይደክማቸዋል። ውሃ ጠጪ። አሁን ሱሱ ትናገራለች። አንቺም ሴጣንን ታባሪዋለች ሱሱዬ።
ለአቢቤ ማሚ ይሄ ቀልድ አይደለም። ይኸውልሽ እኔ አልጠላትም እኮ ተጣልቻት እኮ አይደለም እንደዚህ አይነት ነገር ውስጥ ገባሁ። ተጣልተናል እኔና አንቺ አልተጣላንም። ወላሂ ነው የምልሽ ሀቢባ። እኔ አልኩሽ ስወድ በንጹህ ልቤ ነው ማንኛውንም ሰው ስቀርብም እንደዛ ወላሂ ነው የምልሽ። እኔ እቺ ልጅ በጣም ነበር የምወዳት። ምን አፍቅረሻት ነው ወይ ይሄ ሁሉ እያደረገችሽ እምታልፈኝ አንቺ እየተባልኩላ ማለት ነው። አፍቅረሻት ነው ወይ እስክባል ድረስ ነው ራሄልን የቻልኳት ታውቃለች። እያለቀሰች እኔ ቻይና ሆኜ የላከችልኝ ቮይስ አለ። እንዳንቺ የሚችለኝ የለም፣ እንዳንቺ ከነባሪ የተቀበለኝ የለም ሱሴ ብላ ማለት ነው። እያለቀሰች የላከችልኝ ቮይስ አለ። ለምን ብታጠፋ ማሳለፍ ያልሰጣት ብታቃጥለኝም ዋጣ አድርገው ማልፋት ገባሽ? ምንም እኮ አይደለም፣ ምንም ሆናልኝ አይደለም፣ ወይም ከሷ ምንም አግኝቻለሁ። እኔም እኮ ተናገርኩ የለም ብተራት ከፍላ ነው እቃ ብትገዛ እንደውም እሷ ማለት ነው በጣም የሆነ ስለምትከብስ ይሁን አላውቅም፣ ብቻ የሆነ ጤነኛ ሰው እንኳን እንደዛ አያደርግም። ዝም ብላ በመጣች ቁጥር እቃ ትገዛኛለች። ለምን ጓደኛዬ ስለሆንሽ ላበረታታሽ ነው። በሼም ነው የምትገዢ አይደለም? ለምንድን ነው የምትገዢ? እኔ ይኸውልሽ አሁን ይሄን ደግሞ ልመልስልሽ። እኔ የምገዛሽ ምናልባት እኔ አላወራሁም አይደለ? እሺ በተራ አሁን እሷ ተራ ነው። እሷ ምን ታርጋ ነው የጠበቀችሽ? እኔ ወላሂ ሀቢባ እኔ ራሄልን የበደልኳት አንድ ነገር ካለ ሁሉንም ነገር ትቼ ይቅርታ ጠይቃታለሁ። በህይወቴ ከራሄል ጋር ስኖር አስቀይሚያት አምቻት አሳልፌ ሰጥቻት ከሆነ ወላሂ አላህ ይፍረደኝ። ይኸው እኔ ፊት ለፊትሽ ሁሉ ነገር ትቼ ይቅርታ ጠይቃታለሁ። ሱሴ ይሄን አድርገሽኛል ካለች ማለት ነው ገባሽ? እና ከተጣላችሁ ሰው ጋር ተመሳጥሬ ወይም ያ ሰው ሞልቶኝ አይደለም። ያ ሰው እኮ ከሷ ጋር በተጣላ ሰዓት ቪዲዮ ሰርቶ ባሏና እሷ ከሞትኩኝ ችግር ተፈጠረብኝ በእነሱ ነው ብላ ልጅቷ ወጣ። እኔ ነኝ የእጄ ሰላም እንዲወርድ ያደረኩት ደረቴ ነፍቼ እጄ ተጋፍጬ ማለት ነው። ከዛ እኔ ሲል ሱሴ ባወራልሽ አንቺና እሷ ትታረዳላችሁ አለች። እሷና ልጅቷ ማለት የእጅና ጓንት ናቸው። ከኛ በላይ ጓደኛዋ ልጅቷ ናት፣ እኛ አይደለም። ልጅቷ ደግሞ እኛ ጓደኛ አይደለችም፣ ራሄል ናት የኛ ጓደኛ። ኦኬ እጅና ጓንት ናቸው። እኔ ማወቅ አልፈልግም። አሁን ብቻ እናንተ ሰላም አውርዱ። ቲክቶኩ ተደበላልቆ ነበረ የራሄል ቪዲዮ እየተሰራጨ ማለት ነው። እባክሽ ብዬ እጇን ስሜ ተለማምጬ ሰላም እንዲያወርዱ አደረኩኝ። እንደውም ሌላ ግሩፕ አለ እዚህ ሀገር ላይ ቲክቶክ የሚከፈት ማለት ነው። ጠንቋዮች ስለሆኑ ነገሩ እንዳይወጣ አለባብሰው አስታረቁ ነው የተባልኩት። እኔ ሀቢባ ወላሂ ነው የምልሽ፣ ችግር የለውም። እኔ በራሴ ስለምታመን እንደዚህ ሲባል አዎ ጠንቋይ ነው ማን አባቱ አገባው ነው የምላቸው። ሁሌም ፖስት ሲደረግ ፎቶ በፌክ አካውንት ሀቢባ በፌክ አካውንት የኔ የራሄል ፎቶና የገነት የምትባለው ፎቶ የሶስታችን ፎቶ ሆኖ ጠንቋዮች የቤሩት ጠንቋዮች ተብለን ስንፖሰት ችግር የለብኝም። እኔ ራሴን ማቀው ነኝ። እኔ ራሴን አውቃለሁ። አላብራራም ለማንም ገባሽ? ማንም ስለፖስተኝ አላብራራም። ግን እንደዚህ በቃል ገነት አርጋብኛለች ራሄል ታውቃለች ሚል ነገር ከመጣ ግን ማንንም አልለቅም፣ አርጃለሁ ነው ያልኩት። ወላሂ ነው የምልሽ። ይሄ ክብሬ ነው። ይሄ ለነገ ለልጅ የሚቀመጥለት ስም ነው። ይሄ ለቤተሰቤን የሚያዋርድ ነገር ነው። ገባሽ? ከዚህ በኋላ ከዚህ በላይ ምንም ቆሻሻ ነገር ሊመጣ አይችልም በህይወቴ ላይ ነኝ። ምንም ብባል ሸርሙጣ ብባል ባለጌናት ብባል ባላላይ ትሄዳለች ብባል ልክስክስ ናት ብባል ሌባ ናት ብባል ምንም አይመስለኝም። በራሴ ተማመናለሁ፣ ራሴን አውቀዋለሁ። ግን እንደዚህ አይነት ነገር ስምን ይዞ ነው የሚሄደው። ሀቡ እኔ ሱቄ ድረስ መጥተው ይኸው እቺ ልጅ ብላለች አልተጣላንም ብላለች። አልተጣላንም። እኔ በራሴ ዲፕሬሽን ውስጥ ገብቼ ከቤት አልወጣም ነበረ። በሌላ አልደወልኩልሽም ሱሱን ይነገረኝ ጠፋሽ ብዬ ልነግራት ነው። በሌላ ታሪክ እኔ ችግር ውስጥ ነበርኩ ማለት የራሴ ችግር አለብኝ። ደብሮ ነበረ ከቤት አልወጣም። ከዛ የሆነ ቀን እንዳጋጣሚ ነው ዛሬ እስቲ ቅዳሜ ነው ከሸቀልኩኝ ብዬ ሄድኩኝ ስራ ቦታ። መጥቶ የሰፈር ሰዎች ትልልቅ ሰዎች ናቸው። እነሱ እንደዚህ እየተባልሽ ነው ጠንቁልና በጥንቁልና በጣም እየታማሽ ነው። ጆሮ ለባለቤቱ ባዳ ነው። ስምሽን ማጽዳት አለብሽ። አብሮሽ ያለውን ሰው ለምን እንደምታምኚው ገነት እንደዚህ ብላ እያሰራችብሽ ነው ስባል እኔና ገነት ያናወራም ብዙ አመት ሆኖናል። ቀጥ ብዬ ነው ሻተሩን ዘግቼ ቤቷ ሄድኩት። እኔ ነኝ ያሰራሁብሽ ነው ያልኳት። እኔ ነኝ ያሰራሁብሽ ወይ ብዬ ነው የጠየኳት ገነትን። ተብያለሁ፣ እንደዚህ ብያለሁ። አዎ ተብያለሁ። ጓደኛሽ ሀቢብት አልቢክ ለምን አትመጣም ገነት? ገነት ነይ ግቢ አበባ ላኪ፣ ፍሬ ነይ ግቢ አበባ ላኪ። እኔ አሁንም እኮ ምንድነው የፈለኩት አሰረታለች አላሰራችም የሚለው ነገር እንዲጸዳልኝ ነው የምፈልገው። እንደዚህ አይነት ቆሻሻ ነገር የለብኝም። እስከ ሞት ደረጃ ይላል ከተባለም ደግሞ የሰራው ሰው የቤት ድረስ እስከመሄድ ተባበራለሁ። እኔ ችግር የለውም። ገነት አበባ እየላከች ነው። እሺ ገነት የትኛው ነው አካውንቷ? እንዴት ልወቀው? የገነት ገኒ ይላል። ገኒ የውበት ሳሎን ይላል። የፀጉር ቤት ፕሮፋይል ነው ያለው። ገነት የውበት ሳሎን የሚለውን አስገባት። እቻ ፍሬንም አስገባት። እሺ ፍሬ የት ነው አካውንቷ? ተመጣጣቃቸውን ያውጡ። ወይ ጭንቅላቴ። እሺ
ገኒ ኢንተርኔትሽ ልክ አይደለም። ገነት ፍሬ ነሽ ፍሬ አባላክ እና አቡ እኔ ገነትን ሂጂ በሯን አንኳኩቼ ደነገጠች። እንደው ምን ደወልኩ ለመጀመሪያ ሱቅ ነሽ አልኳት። ደውዬላት አላውቅም፣ ተደዋውለን አናውቅም። መቼ ደወለችልኝ? ጠንቋይ ተብለን የተፖሰትን ቀን ደወለችልኝ ገነት። ኧረ ሱሱ ምንድነው ስትለኝ አቦ ዝም ብለሽ ስራሽን ስሪ፣ የጠላት ስራ ነው ሹ በዲክ ፊዮ ምን ያደርጋሉ? ስለ ፖሰቱኛ የሚያቀን ያቀናል፣ ማያቀን ያመነ ይግዛኝ፣ ያላመነ ይግዛኝ። እኔ በራሴ ተማመናለሁ አልኳት። እንዳፈሪ እኔ ስራዬን እየሰራሁ ስራሽን ስሪ አልኳት። አውርተን አናውቅም፣ ግን አብረን ስለተፖሰትን ደወለችልኝ። ከዛ ይሄ ሰዎቹ ሲሉ ገነት ላይ ነው ያሰረች። አዎ እንዴ እሄዳለሁ ብዬ እኔ አልፈራም ሀቢባ፣ በሐቄ አልፈራም። ሐቅ ካለኝ እስከፈለግሽበት ድረስ ሄዳለሁ። እንግዲህ ያው እሷ ታውቃታለች ገነትን አብረው ነው የነበሩት። ገነትና እኔ አብረን በነበርን ሰዓት እኔ እነሱ መሀል አልነበርኩም ላለችው ባሏ ራሱ አብሯት ይመጣ ነበር። ገኒ ቤትኛ ስንሄድ ፀጉር ቤት ስንገናኝ አብረነን፣ አፍጥር ስንሄድ አብረነን፣ የዛሬ ዓመት ሱቅ ላይ አብረን እንገናኛለን። በጣም እንገናኝ ነበረ። ጓደኛዋ ፍሬና ገኒ ተጣልተው አስታርቂ ብላኝ አምጥታት አስታርቂ ያለው ሁለቱን ፊት ለፊቷ አልነበርኩም። እነሱ በገጠሙ ሰዓት ሲጣሉ ነው የነበርኩት ላለችው ነበረች። አብራን ከኛ ጀማ ጋር ነበረች ራሄል። ገነት አንቺ ራሄልና ገኒ ቪዲዮ ታብራ ገነት ቪዲዮ አብሪ ፕሊዝ። እና የዛ ሰዓት እንደዚህ ተደርጓል። ከዛ በኋላ እኔ ገነትን እጅ ጠይቃት፣ ኧረ ገና ብዙ ነገር አለ። እኔ ሱሱ ለገብሬ ነው የሰጠውሽ አርገሽብኝም ከሆነ አለችኝ። እንደዚህ ነው ያለችኝ። እኔ ለገብሬ ነው የሰጠውሽ አርገሽብኝም ከሆነ ስትለኝ ገኒ አልኳት ምን እንድትሆኚ ነው ያደረኩብሽ? ማኔር ቤት እንድትከፍቺ ነው ወይስ ህይወትሽ እንዲመሰቃቀር ነው ወይስ ጸዳ ያለ ህይወት እንድትኖሪ ነው ብዬ በጣም እየሳኩ ላይ ያላገጥኩ ነው ላይ ያወራሁት። ወላሂ ነው የምልሽ በራሴ ስለምተማመን ማለት እኔ አላቅም። እኔ ለሴትዮዋ መጨረሻ ላይ እሷ መረጃ እየሰጠቻት ሴትዮዋ የምታወራ ነው ይመስለኝ አለች። ኦኬ ከዛ ፍሬ ጋር ብዙ ነገር አለ፣ ፍሬን አመጣልሻለሁ ስትለኝ እኔ ራሴ አልሄድም እንዴ ብዬ ፍሬ ጋር ቤቷ ቀጥ ብዬ አንኳኩቼ ሄድኩት። እኔ ገባሁበት ሰፈር ነው ሰው ጠይቄ ቀጥ ብዬ ቤቷ ሄድኩኝ። ፍሬን እንግዲህ የዛኔ ልናስታርቅ ስንል ላውራሽ ስትለኝ እኔ አልፈልግም፣ ጓደኛ ያደረገች ስትጣሉ ወሬ አልፈልግም ነበር ያልኳት። ግን ፍሬ በጊዜው ስታወራ ለነጃት አውርታላት ነጃት ሪካርድ አድርጋታለች። አንኳኩቼ ፍሬ ከምንገዳደል ሐቂቃዬ እንዲወጣ ፈልጋለሁ፣ የተዘጋደስ ነው የሷና የሷ አውጭልኝ ሐቄን ብዬ አስጨነቅኳታለሁ። ወላሂ ቁጭ ብዬ አልወጣም ከቤትሽ ነው ያልኳት። አንቺም አለሽበት ብዬ ስላት እንግዲያውስ ብላ በፌክ አካውንት ስር ቁጥር ስታወራሽ የነበረው ብላ ስትነግረኝ እኔ እንደውም ትዝ አላለኝም። ወላሂ ነው ትዝ አላለኝም። መቼ ነበር የተወራው? ማን ያወራ? ኧረ ማንም አውርቶኝ አያውቅም ብዬ ከሰዓታት በኋላ ሀቢባ የተቃጠልኩበት ጊዜ ስለነበረ ትዝ አላለኝም። ይሄን ነገር የምናውቀው ማንን? እኔና ነጃት ነን። ዮናስ ደግሞ ሙልጭ አድርጎ ሰድቧት ብሎክ አድርጓታል። 15 ቀን ይሆናል ካሰቃየችኝ ማለት ነው። ማለት እኔ ቁጭ ብዬ ነው ማድረው። እኔ እሱ ሲመጣ በቃ እንዴት እንደሚያደርገኝ ብታይ ልጁንም አንገብግቤ እኔም ተቃጥዬ እንቅልፍ አጥቼ በማያውቀው ነገር ገባሽ? ማናት ለማወቅ እኔ ልጅቷ ሞዴል ናት። እንትሉ አለ ጽሁፉ አለ ልክልሻለሁ። ልጅቷ ሞዴል ናት። አሁን እኔ ኢትዮጵያ ነኝ ነው ከውጪ ነው ያለሁት። ስመጣ እሺ አብረው ሲገናኙ ቤታቸው ጠሪኝና ቀጥታ ሂጂ ሊያዛቸው ኦኬ ስመጣ እያለች ማስረጃ ላኪልኝ እባክሽ፣ እኔ ትዳሬን ማዳን እፈልጋለሁ። ማየት ብቻ ነው የምፈልገው፣ ከዛ ከህይወት ያወጣዋለሁ። አንቺ ወደሽ ነው የምትረጂኝ። እኔና ጓደኛዬ ዮናስ ነን የምናውቀው ሶስታችን። እኔ አሁን ከነገርኩሽ እኔ መሆኔ ይታወቅብኛል። ስለዚህ ስመጣ ብቻ አብሬያት ቁጭ ብያ እሱ ባለበት ደውይለት እላትና እንትን እላታለሁ። ውዴ እያለች ደግሞ እንደራሷ ነው የምትጽፈው። ውዴ እያለች ነው የምታወራኝ ማለት ልጅቷ። አሁንም ስልክ ቁጥሩ አለኝ ስቶሪኑ ላይ አለ እና ፍሬ ይሄን ነገር ስትነግረኝ እቤት ውስጥ ብዙ ስልክ አላት ደብቃ ፌክ አካውንት የምትጠቀምበት ባሏ አያውቅም። እኔ ነኝ የማውቀው። ቁጭ አድርገንሽ ነበር የምናሳድርሽ። እሷ ቁጭ ብላ ስትጽፍልሽ ነበርኩኝ እኔ ጓደኛ አይደለሽም፣ ጓደኛዬ እሷ ናት። እኔ ስላንቺ አይመለከተኝም፣ አትፍረጅብኝ ያለች። እኔ እንዳትቀየሚኝ፣ እኔ እና አንቺ ጓደኝነት አለን የለንም፣ እማቅሽ በማን ነው? በእሷ ነው አለቀ። እንዲህ ያለች ሀይክ። እኔም ብሆን ነጃት ሰው ገላ ደብቂልኝ ካለች ደብቅላታለሁ። ጓደኛዬ ስለሆነች አሳልፌ አልሰጣትም። ይሄ ሀቂቃው ነው ገባሽ? አንቺ ይሄ ነገር ሲመጣ ሪታን ማመን ጀመርኩ። በቃ እየተፈጠረ ያለው ነገር ራይል የምታደርገው ነገር ማመን ጀመርኩ። ለምን? ማስረጃው እዚህ ጋር ልጅቷ ከሌና ከነጃት የሚያውቀው ሰው የሌለው ነገር እየነገረች ነው። ተረዳሽ? ወላይ ከምንም በላይ አመመኝ። ይሄ የሱቄ ነው ያላመመኝ። ለምን መዘጋት አይችልም? ማንም የኔ ሱቅ ማዘጋት አይችልም። ገባሽ? በሊባኖስ ስም ነው ሱቄ። ማንም ማለት ነው ራይስ ጀምሩዬ ለምን አይሆንም? ቢነየው እንዳለ የሊባኖስ ስም ነው። በሊባኖስ ስም ነው። ምናልባት እኔ የቤት ሰራተኛ የሚል ኢቃማ ስላለኝ እኔ ሊያስይዙኝ ይችላሉ። ከዛ በኋላ ተመልሼ መውጣት እችላለሁ። ፀጉር ቤት ግን መስራት አልችልም። ቤት ውስጥ ነው መስራት የምችለው። ይሄ ማሩፍ ነው። ከዛ ውጪ ግን ሱቄ ማዘጋት ማንም አይችልም። ገባሽ? እና
እኔ ገነትን ሄጄ አወራኋት። ገነት እንዲህ ነው ጓደኛሽ ናት። ሲጀመር እንዲህ የምታረግሽ ራስሽ መልሰሽ እያመጣሽ ነው። አይመለከተኝም። እኔ ግን ለገብሬ ሰጥቼሻለሁ። እንደማታረጊ ደግሞ ያወቁት መጨረሻ ላይ እሷ ስትከብስ አሁን ራይል ቅድም እኔ እበት እያለች ነበር ስትለፈልፍ ነበር ላይቫን ከፍታ። አሁን ግን አንቺ ቤት ሲሆን ምን አለች? በጣም ነው የምወዳት አለች። ለምን? ልጅቷ ልክ አይደለችም። አንዴ ጥሩ ነገር ታወራለች፣ አንዴ ጥሩ ያልሆነ ነገር ታወራለች። ገባሽ? እኔ ምንድነው ያልኳት? ቪዲዮ የሰራሁት ሀቢባ ወላሂ ነው የምልሽ፣ ቪዲዮ የሰራሁት ራይል ሐቄን አውጭልኝ። በቃ እኔ ገንን ላሰርቻለሁ አላሰራው። በቃ ሐቄን ታውጣልኝ። እንዲህ ስታረጊ ነበር። ሐቄን አውጭልኝ ነይና ሐቄን አውጭልኝ። ለምን ባሏን ጠርቼ ያወራሁት ሀቢባ ሄጄ መደባደብ አቅቶኝ አይደለም ሀቢባ ወላሂ ነው የምልሽ። እኔ በሐቄ ዝም አልልም፣ አልዋሽሽም። እኔ መደባደብ እኮ ችግር የለውም። ሱስ ያንቺ ብለን ያትሽም ይብላንቻ አላንሳ እኮ ሚታ አርግኝ ስታወሪ አላወራሁም ሚታ እና እኔ አሁንም ቢሆን ልነግርሽ የምፈልገው ሀቢባ እኔ እሷን መጣላት አቅቶኝ አይደለም። ራይልን በጣም እናውቃታለን። እኔ ጋር ቪዲዮ አለ። ከዚህ በፊት ቁጭ አድርገን እንደ ቤተሰብ ጓደኛሞች ብዙ ስህተት አይተንባት ቁጭ አድርገናት አውርተናት እንደ ትልቅ ሰው ድጋሚ ያንን ስህተት እንዳትሰራ አድርገናት ይቅርታ ብላ ቪዲዮ አለ። ከካሜራ ላይ የሳኩት ለክፉ ቀን ይሆናል። ለእኔ እቺ ልጅ ጤነኛ አይደለች፣ ነገ ወጣ ትከብሳለች ብዬ ማለት ነው። አስቀምጫለሁ። ጧት እልክልሻለሁ። ስልኬ ስክሪኑ ተሰብሮ የካሜራው ስልኬ ሰሪ ቤት ነው። ጧት አመጣዋለሁ። ኦኬ እልክልሻለሁ። ያ ማስረጃ ለኔ በቂ ነው። ትርኪ ሌላውን ነገሩ ብታይ ለምን አትይ? እኔ እየወጣች የቤሩት ወንዶች አበሻ ወንዶች ከባሌ ጋር አብራ እየበላች እየጠጣች ነጃትን እኔ እኮ ነጁ ምን ትላታለች? እኔ ከቤተሰብ አምልጬ ነው እንጂ የመጣሁት ጽድት ያለ ቤተሰብ ነው ያለኝ። ትናንትና በፓስፖርት መጥተሽ ከኛ ጋር የተፈጠረው ነገር ላይ ቲክቶክ ቪዲዮ ትሰራብናለች። ያን መረጃ ይዘን ሐሜት ይዘን ብር ጠፋ፣ ብዙ ነገር ተፈጠረ። ከዛ በዛ ጉዳይ እሷን ላለማስቀየም ሊያስቀይሟት ሲሉ እኔ እንዳታስቀይሟት እንደ ትልቅ ሰው እናወራለን ብዬ ሁሉንም ቁጭ አድርጌ ይቅርታ እንድጠይቅ አድርጌ እሷም ከዚህ በኋላ አይደገመኝ ብላ ደምን ባልቅስ አይኗ ቀልቶ ማለት ነው ወላሂ ነው ሲው አይኔ እኔ ስታለቅስ አብረን ያለቀስኩት። ሰላም ተፈጥሮ ድጋሚ እንደ አዲስ ህይወታችንን ጀመርን። እኔ ዝም ብዬ አይደለም ላይቭ ላይ ወጣሁት። ጓደኛዬ ማለት ገበናዬ ናት። ደስ የሚለው እኔ ገበናዬ የሚያሳፍር ነገር ሲጀመር የሰው ሚስጥር ይዛለሁ እንጂ የኔ ሚስጥር የሚባል ነገር የለኝም። ላይፌ እንዳለ ክፍት ነው። እኔ የማደርገው ነገር እንዳለ ፊት ለፊት ነው። ምንም የሚደብርም የሚያስደብርም የሚያሳፍርም ነገር የለኝም። ገባሽ? አልፈራም። ስወጣ እኔ ነኝ ቀደም የወጣሁት ከራሄል በፊት። ለምን ለባሏ ቁጭ አድርጌ አባቴ እኔ በጣም ነው የምወድህ እንደዚህ እኔ ላስቀይማት ነው ትምጣለኝ አልዋሽም አይባ ይዣት ልምጣለኝ ካየኋት እወጋታለሁ አልኩት። ደግሞ ቲክቶክ ላይ ለምን እንደወጣሁ ታውቂያለሽ? ወላሂ ነው የምልሽ አይባ ደውላለት ለአንቺ ደውዬልህ ና ወደ ቤት ብዬ ምናምን አልኩት አለች። ግን እዚህ ጋር ምስክር ባለበት ነው የደወለችለት። አንተ ማትመጣ ከሆነ ቲክቶክ ላይ ወጥቼ ነው የማወራው፣ ምን እየተወራ እንደሆነ አውቃለሁ ነው ያለችው። እራሷን ስለምታውቅ ማለት ነው። እኔ እስካሁን ድረስ የቲክቶኩ ነገር አልመጣልኝም ነበረ። ምክንያቱም ጓደኛዬ የምሰራው ላይቭ ላይ ስለሆነ ቲክቶክ ላይ ስለሆነ ርስቋን መዝጋት አልፈለኩም። እንደዛ ካለች እኔ ነኝ የምወጣው፣ ከኔ ወሰደው አልኩት። አምጥቼ ይቅርታ እንድጠይቅሽ አደርጋለሁ ሱሱ ሲለኝ እኔ ይቅርታ አይደለም የምፈልገው፣ ሐቄን አውጣልኝ። ወንድሜን አይደለ ለሷ ደግሞ ባሏ ነካ አይደለ እኔ የሚከራከርልኝ የለማ። አንተ እንደወንድም እንትን ግዴታ እንድትወጣ እኔ ላስገድላት ወይ ላስደበድባት አይደለም ወላሂ ነው። ጠርተሽ ብትጠይቂ ይነግርሻል። እጁን ስሜ በነቢ ረመዳን ነው እጅ እንዳታነሳባት ብዬ ለምኜ ቁጭ አርጋ አውራትና ሐቂቃውን ተንገረና ሰዎች በተሰበሰቡበት ሐቄን ታውጣልኝ፣ ቆሻሻ እንዳልሆንክ እንደዚህ ነገር እንዳላደረኩኝ ሐቄን ታውጣልኝ ያልኩት። ከዛ እሷ ወጣ ትላንትና ተፈታተነች። በምን ላይቭ ከፍታ በአንዳንድ ሴጣኖች የተነሳ ባሌ ገለው ነበር አለች። ወላሂ ነው ምሻይባ እንደዛ ተዘጋጀኝ ነው። ኦኬ ባልሽ ሐቄን አላወጣልኝም። ጠበቁት። እኔ ያወራሁት መች ነው? ውርለት ነው። ውር ቅዳሜ ነው ያወራሁት። እሱን ይኸውልሽ ጤናዬ በጣም ከመዛባቱ የተነሳ መች እንዳወራሁት ራሱ አላስታውስም። አይባ ልክ አይደለም። ምን ያልዋሽሽም። ከዛ ትላንትን ዋልኩኝ። ከትላንት ወዲያ ነው ያወራሁት። ትላንትን ዋልኩኝ፣ ዛሬ ነው ዋልኩኝ። ሁለት ቀን ነው ዋልኩኝ። ቪዲዮ ሰራው። ለምን ሐቄን አውጣልኝ ብዬ አላወጣልኝም። እንደ ወንድም እንደ ቤተሰብ እኔ እኮ ቆሻሻ መሆን ከፈለኩኝ እኮ ሳላወራው ንቄው ምናምን ማውራት እችላለሁ። ግን ከሷ በላይ የሷ ባል ነው ሲጀመር። ማውቀው በሷ ነው፣ ሞዶም በሷ ነው። ኦኬ የሷ ባልም ስለሆነ ነው ማከብረው። ገባሽ? ባለቤቱን ንቄ እሷን ማስቀየም አልፈልግም። ገባሽ? እሷን ልስደባት የፈለኩት ላርጋት። ግን ባለቤቷ በጣም ለኔ መልካም ሰው ነው። ልጄ በጣም ነው የሚወደው። አይባ ደም እጁ ላይ ልጄ ከደማ ለሱ ደውላለሁ። ንገሩልኝ፣ እሱ ይምጣልኝ፣ አባቴን ይደብድብ አንቺን ይደብድብ ነው የሚለን የኔ ልጅ ማለት ነው።
በጣም ከመውደዱ የተነሳ ለዛ እኔ በልጅ አይን ነው የማየው። በጣም ነው የምወደው ማከብረው። ምንም ኖሮ አይደለም። እሷ ግን ላይቭ ላይ ወጣ ምን ስትል ነበር? ቁጭ አርጋው ባሌ ከሴት ጋር ማጣበስ ነው የቀራት ነው ያለች። ወላሂ ለአዚም እኔ ክስ ነው ያቀረብኩት ባሏ ጋር ሚዲያ ላይ ሳልወጣ ኦኬ፣ ሰው ጋር ሳልከሳት ብንሳል ባሏ ገበናዋ ስለሆነ ሐቄን አውጣልኝ አልኩት። ሐቄን አላወጣልኝ። ስለዚህ እሷ ወጣ አወራች። እንግዲህ ይኸው ገነት አለች፣ ፍሬም ትመጣለች። እኔ ውሸት አይደለም የሰማሁት። እንግዲህ አረብ ዋህድ ያኔ በጣም ቤስት ከኛ በላይ ቤስት ጓደኛዋ ማለት ፍሬ ናት። እኛም እናውቃለን። ልታወራልን ስትል መንገድ አልከፈትላትም ነበረ። ነጃት ጋር ግን አውርታ ሪከርድ ነበረ። የአላህ ነገር ደግሞ ስልኩን ቲክቶክ ልታስተካክል ይዛላት ሄዳ ባሏ ሰማው። ተርጉሚና ደስ ያላትን ተረጉማለች፣ ደስ ያላትን ላተረጉምለት ትችላለች። ግን ይኸውልሽ አላህ እንዴት እንደሚያጋልጣት ማለት ነው። እኔ እኮ እሷ መጥፎ ሆና አይደለም እኮ ለኔ ምን ብላኛለች? ሳይዋ ሱሴ ሰው ስለኔ በጣም ትከራከራለሽ፣ ለኔ ሁሌ አንገትሽን ትሰጫለሽ። ግን ራሄል አወራች አማች ከተባለ ግን አዎ አሜተኛ ናት ባለጌ ናት በይ እንዳትከራከርልኝ ብላኛለች። በፊት ለፍታ ነው የምነግርሽ። ይሄ በቃኛ ራሄል እኮ እንዳለቻችሁ ስንባል ኧረ እኔ በእናታችሁ ተዋትች ጤና የላትም ዝም ብላ ነው የምታወራው አሜተኛ ናት። አቡ አንድ ነገር ልንገርሽ፣ ሱሱ ከጨረሰች አላቅም። እኔ አሁን ከገነት ጋርም ጸበኛ ነኝ። ፍሬ ትግባ የሚባላም በጣም ጸበኞች ነን። ከፍሬ ጋር እነሱሱ አስታርቀውናል ገነት ጸጉር ቤት። እኔ አሁን እነሱ መጥተው ቢያወሩ የኔ ጸበኞች ናቸው። ገባሽ? ጸበኛ ስትሆኝ እኔ እዚህ ጋር መቀመጥም አቡ የሱሱን ሀቅ ነው። ገነት ትናገር። ፍሬ ከገባች እኔ ወርዳለሁ፣ አልቀመጥም። ለምን? እኔና ፍሬ በሩቅ ለሩቅ የተባባለን ሰዎች ነን ሀቢባ፣ ይሄ መብቴ ነው። ለምን አሁን ላይ የተጣላዋቸው ሰዎች ሁሉ እየመጡ እንዴ ትዋገር ነው እንጂ የሚሉት ሀቢባ አትሰሚም። አም ሶሪ ሚውት መሆኔን አላወኩም። ይቅርታ። ለገነት አይደል አንቺ ያልሻት? ስለዚህ ገነት እኔ ችግሬ ከፍሬ ጋር ለመሰለሽ ሀቢባ በቃ ታርቀን ኦልሬዲ። ለምን ሀቡ እዚህ ጋር አንቺን የተጣላሽ ሰው እኮ መጥቶ ሊወግርሽ ነው እንጂ የሚፈልገው እኮ አቅሽ ሊያወጣ እኮ አይደለም። ለምንድን ነው ቁጭ ብዬ ማወቅ? በቃ እኔ ገነት ትጠየቅ የት ቦታ ከተባለ መሄድ እስካለብን አደረገች የተባለችው ሴትዮ ድረስ መሄድ ካለበት ሀቢባ እኔ ችግር የለብኝም። ግን ፍሬ ትምጣ እንትና እንዴ ለምን ሀቢባ? እኔ እኮ ከነት ተጣልቻለሁ። ፍሬ አታስፈልግም። ለገነት ነው ያልሻት። ለገነት እናገር። ነጃት ለምን አመጣ? ኦኬ ነጁን አስገቢያት። አንድ ሁለተኛ ነገር ደግሞ ይኸውልሽ አቡ እኔ ለጸብ ከሆነ እኮ እኔ ለሐቅ ነው እንጂ የምቆመው ፍሬ ስለተጣላቻት ወይ ገነት ስለተጣላቻት ይሄን ደደብ አይደለሁ። እስከዛሬ እኮ ከሷ ጋር ነበር ስቆም የነበረው። ግን እዚህ ጋር ሐቂቃውን ስለ ፌክ አካውንቱ ስለምታደርገኝ ነገር አብራት የነበረችው በሰዓቱ እሷ ናት። ከኔ ጋር ግን በፍቅር ነበረች። ጸባ ነበር። ኦኬ አንድ ነገር ስለ ፌክ አካውንት የነገረቻት አቡ ፍሬ ናት። ማናታ እኔና ፍሬ ነበርን በፌክ አካውንት ስንሳደብ የነበረዋ ከሆነ አውቃለሁ ነው ካለችው እኮ አሁንም አላውቅም ሀቢባ አላውቅም እያልኩ ነው እንዴ ሀቢባ እማቆሽ አውቃለሁ እያልኩ የለኝም ፌክ አካውንት ብላለች። የለኝም ፌክ አካውንት ሱስ ይኸውልሽ እውነታውን እኮ እየተናገርኩ ማስረጃ ፍሬ ታወራለች። ሀቅ እያወጣሁ ነው ነበሩ ሀቅ ሀቢባ እኔ በጣም ደክሞኛል አሞኛል። ውሸት ካወራች ደግሞ ማንም አይተዋትም። ማን ይተዋታል? ሀይባ ውሸት ካወራች ማን ይተዋታል? ማንን? ፍሬን? ከፍሬ ጋር ጠበኝ ስለሆንኩኝ ፍሬን አልፈልጋትም። ለምን ታወራለች? ለማን ብላ ነው የምታወራው? እነሱ እኮ ተዘጋግቷል። ይሄንን ነገር እንደዚህ አይነት ብሎ ነገር አለ። አየሽ የሚባለው ኦኬ ትምጣ ችግር የለውም። አሁን ገነት ትናገርና ሀቢባ አንዴ እኔ ለገነት ልጠይቃት። አንቺ እኔ ላይ ንጹህ ከሆንሽ ምንም ካላደረግሽኝ ለምን ፈራሽ ፍሬ እንዳትመጣ? እንዲህ ማለት እኮ አይደለም። የምታውቂውን ታምኚ የማታውቂውን አታምኚ እኮ ሀቂቃ እንዳይወጣ ነው ካልሽ በቃ እኔ ጓደኛ አንቺ ፍሬ አይደለችም። ሳቆለ ጓደኛ አንቺ እንጂ ፍሬ አይደለችም። ሀቢባ እምነግርሽ ነገር ከዚህ ላይ በኋላ ስንት ግድያ እንዳለ ይሄን ነው ወቂ። ስንት ጸብ ይመጣል ገና። እኔ እዚህ ቤት የምናገረው ሀቢባ ከጨረስኩ በኋላ ማንም እንዳይደውል ማንም ወሬ ምንም አያመጣም። ለምንድን ነው እንዲህ የምትፈሪው ራሄል? እንዲህ ማንም ምንም አያመጣም። ሁሉም እኮ አንዳንድ ነፍስ ነው ያለው። እንደዚህ ማያልሽ ለጠላትሽ የልብ ልብ አትስጪ እንዴ። አንድ ሰው አንቺ ሊጎዳ ከመጣ አንቺ ቀድመሻ ጎጁም እንዴ ከሳ ዲፋን ነፍስ እኮ ነው። ለነፍስሽ እየተከላከልሽ ነው። ወንድ የሆነ ሰው ቤትሽ መጥቶ ሊነካሽ ቀድመሽ አናቱን ትይዋለሽ። ምንድነው እንደዚህ መበጨጭ? አንቺ ሀበሻ አይደለሽ እንዴ? ሀበሻ ደም የለሽ? አይ ሀቡ ፈሪ ከማንም አያንስም።
ማንም ከማንም አያንስም። ማንም ሰው ሊጎዳኝ ቤቴ ከመጣ እኔ ቀድሜ ጎዳዋለሁ። ምንድነው እንደዚህ መንበቅበቅ እና ለጠላት ሽጅ የበለጠ የልብ ልብ የምትሰጪው እንዴ? ማንም ከማንም አያንስም። አው ተደርጓል ሲባል መሄድ ያለበት ቦታ እንሄዳለን፣ የሚኬድበት ቦታ እንሄዳለን። ገነት ታውራ፣ ከዛ ጠብቃለሁ። እሺ እሺ፣ ገነት እንኳን ደህና መጣሽ። ሚዩት ነሽ። ነጁ አበባ ላኪ፣ ፍሬ አበባ ላኩ። መስዬ ሞዴሬተሮች ነጁንና ፍሬን አስገቧቸው። ግን ፍሬ የነጁን አካውንት እናውቀዋለን፣ ግን ፍሬን አናውቃትም። እንዴት ነው የምናውቀው እና የምናስገባት? ሌላ ፍሬ ነው እንላለን። ፍላወር ላኩ ነጁና ፍሬ ፕሊስ። ገነት ሚዩት ነሽ። ይሁን ያስተጋባል። ሌላ ሰው አለ መሰለኝ የከፈተ ላይፉ። ፍሬ ይሄኛው ነው የሄቨን ፕሮፋይል ነው የፍሬ እሱ ምን አይነት ነው? ፕሮፋይሏን አላውቀውም እኔ እንጃ። ፍሬ ፕሮፋይሏን አላውቀውም። የገብርኤል ልጅ ነው የሚለው መሰለኝ። ፍሬ የገብርኤል አበባ የሆነ ምልክት ላክ፣ ወይ 1 ቁጥር ወይ 2 ቁጥር ጻፍ። አይ ፍላወር ትላክ። 1 ቁጥር በዚህ ሁሉ እንዴት ይታያል? ፍላወር ላኪ። ፍሬ አንቺ ከሁሉም ስሚ የሚያወሩትን ዝም ብለሽ እያየሽ ይኸው ገብርኤል ልጅ 19 የገብርኤል ልጅ 19 ኦኬ። አንቺ የሚያወሩትን ሀቢባ አንቺ ዝም ብለሽ የሚያወሩትን ተመልከቺ። እሺ እሺ። እኔ ብቻ አይደለም አንቺ ኢዛንተን ዘለሚ ኢዛ ሀዳ አምቢዝ ለሚክ ሀቢባ ጋር ቀልድ የለም፣ እየጻፈች ነው። ገባሽ? አንቺ የምታወሪውንም እኔ ማወራውንም ፍሬ የምታወራውንም ገነት የምታወራውንም ትጠፍና ያንን ሰው ነው የምትመረምረው። ኦኬ ኢዛ ሀዳ አምቢዝ ለሚክ ምናልባት ለኔ የውሸት ወሬ ፈጥራ አውርተውልኝ ከሆነ እንኳን ሀቢባ እየጻፈች ነው። ገባሽ? ይሄ እዚህ ቤት ቀልድ የለም። ይሄን ታውቂዋለሽ አንቺ። ላንቺ አልነግርሽም። ስለዚህ ሁሉም ሰው ከማንም አይበልጥም። ምንም አይነት ጸብ የለኝም። እስከዚች ሰዓት ድረስ አላስቀየምኩሽም፣ አልሰደብኩሽም፣ አልተጣላሁሽም። ግን ሀቄን ማውጣት ነው የምፈልገው። በቃ ይሄን ነው የምፈልገው እንጂ እኔ ብቻ ነው ድምፅሽ የሚሰማኝ። ቆይ እንደዚህ እናድርገው። ነጁና ፍሬ ቪዲዮ ያብሩ። ገነት ኔትወርክሽ ጥሩ አይደለም። ድምፅሽ ለእኔ ብቻ ነው የሚሰማው፣ ለተመልካች ሚዩት ነው የሚያሳየው። መጀመሪያ ማይክሽን ንኪው። ለእኛ ግን ሚዩት ነው የሚያሳየን። ሚዩት አድርጊና ድጋሚ አብሪው እንዲስተካከል። ወይ ዋይፋትሽን አስተካኪ። ገስት ላይ ላለ ነው እና ለእኔ ብቻ ነው ድምፅሽ የሚሰማው፣ ለተመልካች ከታች ሚዩት ነው የሚያሳየው። ወይ ወተሽ እንደ አዲስ ጊቢ ወይ ደግሞ ዋይፋይ አጠገብ ሁኚ። ነጁና ፍሪ ቪዲዮ አብሩ። እኔ ቪዲዮ ማብራት አልችልም፣ ይቅርታ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት ነሽ? ታዲያ ፍሪ መሆንሽን እኛ በምንድን ነው የምናውቀው? ኧረ ነኝ አካውንት ያስታውቃል። ሀቡ ታውቁታላችሁ እናንተ? ኦኬ እሺ ገነት ጀምሪ። ማይክሽን አብሪው፣ ሚውትሽን አብሪው። ሚውት ነው። ኢንተርኔቷ በጣም ቀይ እያበራ ነው። የገኒ ስሪጅ የለሽም? ገኒ ከዋይፋይ ውጪ ስሪጅ የለሽም? ገነት እየደረሳት አይደለም ድምጻችን መሰለኝ። ገነት እሺ፣ ሌሎቹን ጠይቂያቸው እስከ ኢንተርኔቷ እስኪስተካከል። አንድ ሰው ደውሉላት ነው ዋይፋው እንድታስተካከል ንገሯት። ከዚህ ውስጥ አንድ ሰው ገኒ እሺ፣ ሚውት አይደለም ላንቺ አይደለም የሚያሳይሽ፣ ለኛ እያበራ ነው። እሺ፣ ለኛ ግን ሚውት ስለሚያሳይ ቃይሱስ አንዴ ለኛ ሚውት ስለሚያሳይ ገነት አንቺ እንደ አዲስ ሚውት አድርጊና እንደገና አብሪው፣ ይስተካከላል። ሚውት አድርጊና እንደገና አብሪው፣ ከዛ ይስተካከላል።
ለምን ድምፅሽ ለኛ ገስት ላይ ላለ ነውና ለኔ ለሆስቷ ብቻ ነው የሚሰማው እንጂ ለተመልካች አይሰማም ድምፅ። ይኸውልሽ ሚዩት የሚለውን ንኪና ድጋሚ እንደገና እንደ አዲስ ሚዩት አድርገሽ አብሪ። ለኔ ብቻ ነው የሚሰማኝ ገነት፣ ለኔ ብቻ ነው። ለተመልካች ሚዩት ነሽ እባክሽ። ሚዩት የሚለውን ንኪውና ኦ ማይ ጋድ አዎ አይሰማም። ወታ መግባት አለባት እንደ አዲስ። አውቃ አይደለም ጋይስ፣ ለምን አውቃ ነው ትላላችሁ? ወታ መግባት አለባት እንደ አዲስ፣ ካለበለዚያ ችግር ነው። ኔትወርክ የላትም። ደውሎ ሊነግራት የሚችል አካል የለም ከእናንተ ውስጥ? ገነት ስሪትሽን አብሪና ዋይፋዩን አጥፊው። ልክ አይደለም ዋይፋይሽ። ነጁ ወታለች። ነጁን አስገቧት። አበባ እየላከች ነው። ገኒ ውጪና ዋይፋይ ስሪትሽን አብሪና ግቢ።